ኮፒ ሊንክ ሼር አድርጎ እያደረጋችሁ ያላችሁ ልባዊ ምስጋናችን ይድረሳችሁ። ቅድስታችን ቴዲ እንዴት ነህ? ከታችም ከላይም ያላችሁ እንዴት ናችሁ? እንደየሰዓት አቆጣጠራችሁ አደራችሁ አመሻችሁ። የጽምዶን ፖለቲካ በሚመለከት ያው ጽምዶ ይታወቃል። ቀደም ሲል በትግል ሰዓት በነበሩበት ሰዓት በተለይ እንግሊዞች አስበው የሰሩት የትግራይ ትግርኛ የሚለውን ሀገር ለማዋለድ የተፈለገ የፖለቲካ ጥንስስ ነው። እሱ አልተሳካም። ኤርትራን ሀገር ሆና ህወሓትን በግድ ሀገር አስተዳደር ተብሎ በአዛዦቹ ታዞ ኢትዮጵያን ለ20 ምናምን ዓመት ይዞበት የቆየበት ሁኔታ አለ። ከዛ በኋላም ደግሞ ከፌዴራል መንግስት ጋር በነበረው ግጭት የኤርትራ ኃይሎችና ህወሓቶች የነበራቸው ግጭት ይሄንን ፕሮጀክት እንደገና ወደኋላ ይሳበበት አለ። አሁን በተለይ የኤርትራ መንግስት ከኢትዮጵያ መንግስት ጋር ችግር ውስጥ በሚገባበት ጊዜ የህወሓት ኃይሎችን ይዞ እንደገና ያኛውን ካርዳቸውን መዘው አሁን ግን ከዚህ በፊት እንደነበረው የትግርኛ የሚለውን ነገር ብቻ ሳይሆን የአማራ ኃይሎችንም ጨምሮ ጽምዶ የሚል ፕሮጀክት ይዞ የመጣበት ሁኔታ አለ። እኔ መነሻው ኤርትራ ጦርነቱን የኢትዮጵያ ክልል ውስጥ የማድረግ በኢትዮጵያ ቴሪቶሪ ውስጥ ማድረግ እና ኢትዮጵያውያንን እርስ በርስ በማጋጨት ትግራይንም አማራ ክልሎችንም የማድቀቅ ስራ ለመስራት በደንብ ለመጠቀም ያሰበበት ነው። ኤርትራን የምታዘው ግብፅም ኢትዮጵያን ለማድቀቅ በምታደርገው እንቅስቃሴ ውስጥ ኤርትራን ተጠቅማ ጦርነቱን እዚሁ ከኛ ክልል ውስጥ ሳይወጣ የማድረግ ስራዎችን ለመስራት ተመዞ የመጣ ነው የሚመስለኝ። ምናልባትም የጽምዶን ፖለቲካ ስናየው በተለይ የአማራና የትግራይ ኃይልን ስናይ እርስ በርሱ ፍላጎቱ በጣም የተራራቀ፣ በዚህ የጽምዶ ፖለቲካው ስለመቆየት አንዳቸው ይዘውት የተነሱትን መሰረታዊ ነገር ማንሳት እንደሚያስገድዳቸው የሚያሳይ ነው። በህወሓት በኩል ወራሪ፣ ጨፍጫፊ፣ ሉዓላዊ ግዛት ነክቷል የምትለው አካልና በተለይ የአማራን ህዝብ ጠላት አድርጎ የሰራውን ፖለቲካ የሚያፈርስበት ከዛ ከመሰረታዊ ደጋፊዎቹ ጋር የሚጣላበት አይነት አደገኛ ፖለቲካ ነው። በተመሳሳይ እንዲሁ የአማራን ህዝብ ዘላቂ ጥቅሞች አልተከበሩም የሚል ትግል አስነስቶ የአማራን ህዝብ የክብር የመታገያ ስም ይዞ የተነሳው ኃይል ከህወሓት ጋራ በቀላሉ መስራት እችላለሁ ብሎ ሲነሳ የተነሳለትን መሰረታዊ ነገር የሚንድና ደጀኑንም የሚያሳጣው አደገኛ የፖለቲካ ካርድ ይዘው ነው የመጡት የሚል እምነት አለኝ። እሱም እንትን ለማለት ሰሞኑን የጀመሯቸው ነገሮች ነበሩ። ህወሓት ፍላጎቱ እኔ በዋናነት ሪሶርስ ነው ብዬ ነው ማምነው። ምክንያቱም ከዚህ ቀደም ከፌዴራል መንግስቱ ጋር በነበረው ግጭት ህወሓትን የሚሸከም የኢትዮጵያ ፖለቲካ እንደሌለ አይቷል። እድል ቀንቶት እንኳን ወደ 4 ኪሎ ቢመለስ ህወሓት አገር መምራት እንደማይችል የኢትዮጵያ ህዝብ እንደማይቀበለው በደንብ አረጋግጠዋል። ስለዚህ አሁን ፊቱን ያዞረው ሪሶርስ ላይ ነው። እነ ሞንጆሪኖ የትግራይን ህዝብ ጠላት መጣልህ እንዲያረገልህ እያሉ እዛ ጦርነት ያውጃሉ። የእሷ ወንድም ኤርትራ ገብቶ ከዱባይ ኤርትራ የሚፈልገውን ነገር እያመላለሰ ይሸጣል። አንደኛው ትግል ይጠምቃል፣ ሌላኛው የትግራይን ሀብት ይዘርፋል። ስለዚህ የህወሓት በህይወት መኖር ሁልጊዜ በጸብ ውስጥ ነው። ህወሓት አሁን ባላት የፖለቲካ አቋም እና እሳቤ ሀገር ለመምራት ለማስተዳደር ምናምን የሚል ብቃት የላቸው። ስለዚህ አሁን የነሱ ዋና ማጠንጠኛቸው ጸብን እየጠመቁ ምስኪኑን የትግራይ ህዝብ እንደ ማያዣነት ይዘው እያተራመሱ የግል ጥቅማቸውን ማሳደድ ነው የያዙት። ይሄንን ክልል ውስጥ እያደረጉት ነው። የትግራይን ሀብት እየዘረፉ ነው፣ እየሸጡ ነው። ህዝቡ ለፖለቲካ መጠቀሚያነት ረሃብ ውስጥ እንዲከርም እያደረጉት ነው ያሉት። ይህንን ጨዋታቸውን እየሰሩ ነው ያሉት። ስለዚህ ሰሞኑን ደግሞ ምን ይዘው መጡ? አሁን ያለንን አቅም አጠቃላይ ያለውን ፖለቲካ ደግሞ መፈተሽ ፈለጉ። ይሄ በነገራችን ላይ ጥጋብ ነው። ጥጋብ ውስጥ ስላሉ ነው።
መፈተሽ ፈለጉና መጡ። ያው ሁልጊዜ የፖለቲካ ማጥንጠኛቸው የፈረደበት ወልቃይት ነው። ህዝባቸውን በተለይ ደጋፊዎቻቸውን እንደገና ለማነቃነቅ እንደገና ሌላ የወታደር አቅም ለማግኘት የተወሰደብንን መሬት በኃይል የተወሰደ ነው፣ በኃይል እንመልሳለን የሚል የፖለቲካ ናሬቲቭ ሰርተው ለመንቀሳቀስ ሞከሩ። ግን በዚህ ውስጥ በደንብ ያዩት ነገር ያለ ይመስለኛል። አንደኛ ከዚህ በፊት በሙሉ ድምፅ ሲደግፋቸው የነበረው ደጋፊ ስራቸውን እያወቀ ስለሄደ ጦርነት አያስፈልግም የሚል በደንብ ይሄ ትክክለኛ ደጋፊዎቻችን የነበሩ ሰዎች ሲቃወሟቸው የነበረበትን ሂደት አስተናግደዋል። በሌላ በኩል አሁን መተህ ፖለቲካ እየሰራህ መከራ የምታሳየው አካባቢ በተለይ የወልቃይት አካባቢ ያለው ዘብ የተደራጀና አቅም ያለው እንደሆነ በደንብ አሳይቶ መልሷቸዋል። ስለዚህ ህወሓት ባልተለመደ ሁኔታ በጣም በአጭር ጊዜ እንደራደራለን እንነጋገራለን የሚል አቅሟን አይታ የተመለሰች ይመስለኛል። በጣም ነው የገረመኝ። ይሄ ለትግራይ ህዝብም ለአማራ ህዝብም እዛ አካባቢ ለሚፈጠረውም ለኢትዮጵያም ህዝብም በጣም ጥሩ ነው። በቃ እንደዚህ አቅማቸውን እያወቁ ሲመጡ ጥሩ ነው። ቀጥሎ ለሚመጡት ነገሮችም ልካቸው የቱ ጋር እንደሆነ ስለሚያውቁ ቢደራደሩም ቢነጋገሩም እንደገና ክልሉ ላይ ያለውንም ነገር ማኔጅ ለማድረግ ቢሄዱም በልካቸው ልክ መሄድ እንዳለባቸው በደንብ አስተምሯቸው ያለፈ ይመስለኛል ማለት ነው። ቴንክ ዩ ቴዲ። ኦኬ ክላችን እዚህ ዩቲዩብ ላይ ላላችሁ መጠለያ ካምፕ ውስጥ ላሉ የትግራይ ወገኖቻችን የወርልድ ፉድ ፕሮግራም በአንድ ወቅት ለቲፒኤልኤፍ 49ኛ 48ኛ ዓመታቸውን ሲያከብሩ አስገድደው በአስገዳጅነት በነፍስ ወከፍ 200 ብር ይቀበሏቸው እንደነበረ ታዝበው ለወቅቱ የኢንትሪም ገቨርንመንት አስተዳዳሪ ለጌታቸው ረዳ የጻፉትን ደብዳቤ ነው የምታነቡት እና እዚህ ዲስፕሌይ አድርጌላችኋለሁ በትልቁ እዛ ላይ እዩት። እሺ ከቅድስት በኋላ ከልብ ነው ማመሰግነው። ይራርጉ እሺ አያና ወንድማችን። እሺ ቴዲ ባይዘይ ዛሬ ታድያለሁኝ ከትርታቸው በኋላ ነው የሚደርሰኝ። ቻይኒዞቹ ስልክ ስታነሳ ምንም አይነት ሙድ ውስጥ ብትሆን ዝም ብለህ ፈገግ በል ይላሉ። በዛኛው በኩል ያለው ሰው ያየዋልና ፈገግ ብዬ ወደ ጉዳዩ መግባቱ ጥሩ ነው። አሁን እንደ ቅድስት ወይም ሌሎቹ እንደሚያወሩት አይነት ደረቅ ፖለቲካ ብቻ ቢሆን ይከብደናል እና ለኛ ከታችሁ ናችሁ ለምን ታስገባላችሁ ማም ለምትሉ ለኛም ተገኝ አዘኑልን፣ ለኛም ደግሞ ሻይ ሰዓታችንን አስቡበት ለማለት ነው። በነገራችን ላይ ትንሽ ፊት ለፊት የሆነና የዋህነት የተቆጣጠረው ስለሆነ እንጂ አቶ ኤርታቸው ሐሳብና ንግግር መሬት ላይ አማራ ክልል ላይ አሁን የዘሪሁን 13 ፈጣሪዎች ከሚያንቡጫርቁት ጋር ብዙ ሩቅ አይደለምና እንደዛ ነው። ያው ጀስት ለእናንተ ይሄ የሚታያችሁን ያህል ሌላው ደግሞ ምን እንደሚታየው ማሰብ ይቻላል። ለማንኛውም ቅድም ያነሳኸውን ነገር ነክቼ መመለስ ፈልጋለሁ። ቅድም ስለ ድሮን አንዳንድ ሰዎች ተናግረዋል። ትንሽ እዚህ ላይ በሞራል ስለሆነ የምንነጋገረው እንደዚህ እንትን ልንል እንችላለን። ግን the end of the day አሁን ቅድም ቴዲም ብለሃል፣ አንዱ መሳሪያ ሌላኛው ደግሞ ማምከኛውን ይሸጣል ምናምን። ይሄ እንደዚህ ነው፣ በሁለቱም ወገን ነው የሚሸጡልህ። አንዳንዴ እንዲህ አይነት ነገር አለ። እንደ ኢትዮጵያ አንደኛ ሰልፍ ሰስቴን የማድረግ ነገር፣ ተተኳሽ የማምረት የራሳችን የሱሳይድ ኤንድ ሪኮናissance ድሮኖች የማምረት ነገሮች ውስጥ ሳተላይቶች 2 ሳተላይቶች አሉ። ተጨማሪ ሳተላይቶችን ከኪራይ ውጭ ያሉ የራሳችን ሳተላይቶች ማምጠቅ እዚህ ውስጥ መግባቱ የራሱ ጥቅም አለው። ግን at the end of the day ቋሚ ዘላቂ ሰላም ልናመጣ የምንችለው የጋራ የሀገር ግንባታ ላይ ናሽናል ኮንሰንሰስ መፍጠር ስንችል ነው። ሀገራዊ ስምምነት ድርጅቶች ግዴታ አይደሉም። በህዝቦች መካከል ግን ይሄ መፈጠር አለበት። በትግራይ ህዝብና በሌላው በተቀረው ኢትዮጵያ ህዝብ መካከል፣ በአማራና በተቀረው ኢትዮጵያ፣ በኦሮሞ፣ በሁላችንም መካከል በተለይ እነኚህ ሶስቱ አክቲቭሊ ፖለቲካ ውስጥ ይሄ ፕሪተርድ የሆነውን የፖለቲካል ዳይናሚካችን የሰሩ ስለሆኑ እነኚህን አይነት ስምምነቶችና አግባቦት መፍጠር አለብን። ድርጅቶች አሁን የቲፒኤልኤፍ አንድ እግሩ እንትን ያለ መቃብር ላይ ያለ አንድ ሐሙስ የቀረውን ሽማግሌ አዲስ ስኪል አስተምርሃለሁ የታይኳንዶ አስተምርሃለሁ እንደማለት ነው። ቲፒኤልኤፍን ከማኒፑሌሽን እና ከጦርነት እና የመሀል ሀገር ፖለቲካን ተቆጣጥሮ እንትን ከማድረግ ውጪ
ሌላ ነገር አስተምርሃለሁ ብትል ከባድ ነው። ግን ከዛ ውስጥ የወጡ ደግሞ ሻርፕ የሆኑ ሰዎች አሉ። የቲፒኤልኤፍ ግዴታ አሁን የምናያቸው ከላይ ያሉት እነ ደብረጽዮን ብቻ አይደሉም። ሰፊ የወጣት ማዕቀፍ አለ ወደ ላይ የማያስወጡት የተቃዋሚዎች ጎራ አለ። ከዛም ውስጥ ተሰንጥቆ ወጥቶ ለክልሉም ለህዝቡም የሚያስብ ሰፊ ኃይል እያየን ነው። ሚዲያ ላይ ራሱ በጣም ልናመሰግናቸው የሚገባ የዛሬ አመት ያልነበረ አመት ያልነበረ ከትግራይ ክልል ውስጥ ጠንካራ የሆነ ነን ቲፒኤልኤፍ የሆነ ለትግራይ ህዝብ የሚቆረቆር የፖለቲካ መዋቅርና አቅም እያየን ነው። እሱን ማበረታታት ያስፈልጋል። ለወደፊት ለሚኖረን ኢትዮጵያዊ ተስፋም ይሄ አጋር ኃይል ይሆናል ከሌሎቹም የኢትዮጵያ ኃይሎች ጋር ብለን ተስፋ እናደርጋለን። ቲፒኤልኤፍም ትክክለኛ የተከበረ ፕሮሰሱን ቢያልፍና ያለውን አቅም ከህዝቡ የሚወስንለትን ያህል ዘመን ብቻ እንዲኖር ህዝቡ ካመነውና እዛ ክልል ላይ የሚሰጠው ነገር ካለ መቀበል ይችላል በሰላማዊ መንገድ። ከዛ ውጭ ያለውና አሁን የሚያደርገው አይነት መጋጋጥ ግን ለሱ ተፈርቶ ይመስለዋል። አንዳንዶቹ ሲያወሩ በተለይ የቲፒኤልኤፍ ሰዎች ባለፈው ጦርነትም ጊዜ አቶ ጌታቸው የሌሎችንም ትዝብት ስንሰማ የሚታየው እነሱ በጣም በቃ በኃይላቸው በጣም ሌላ የሆነ ራምቦ ፊልም አድርገውታል። አእምሯቸው ውስጥ ቻክ ኖሪስ ሙቪ ነው የሚያዩት። ታችኛው ፍሎር ሆኖ ላይኛው ፍሎር ሰው ግንባር በጥይት የሚመቱ ልዩ ስፔሻል አክተሮች እንደነበሩ አድርገው በሂደት ውስጥ ሲተርኩት ራሳቸው አምነውታል መሰለኝ። ኢትዮጵያ ውስጥ ደርግ የወደቀው ደርግን የሚመስሉ ሌሎች 10 ምናምን ሀገሮች ላይ ያሉ የሶቪየት ደጋፊ መንግስታት እየተፈነጋገሉ ስለነበረ ነው። የሶቪየት ውድቀት ነው ከ1989 እስከ 1992 ያለው በአጠቃላይ የሶቪየት እና የሶቪየት አጋር የሆኑ ስቴቶች ፌል ያደረጉበት ነው። ዌስተርኑ ወርልድ ኮልድ ዋርን ሲያሸንፍ የዛ የዓለም አቀፉ ትግል አካል ነው ደርግ የወደቀበት። እነሱ አስተዋጽኦ አላቸው። ሲደራጁም ጀምሮ አሜሪካውያኑ በሲአይኤ በኩል እንዴት እንዳደራጇቸው ራሳቸው ጽፈዋል። እነኚህ ባይጽፉ አሜሪካውያኑ እኮ የሰሩትን ያወጡበትን ብር ይመዘግባሉ። እነሱ ዶክመንቶቹን አይተናል። እና እነሱ በጣም በቃ ሱፐር ፓወር ኖሯቸው እንደዛ እንዳደረጉ አድርገው ለሰው ነግረው አሁን አመኑት እነሱን ተመልሰው። እና ባለፈው ጦርነት ላይም በዛ ምክንያት ብዙ ሰው ጎዱ። አሁን ተመሳሳይ ነገር እንዳያደርጉ የትግራይ ህዝብ ትግራይ ኤሊትም ብዙ ሰው እያስቆማቸው ነው። እሱ ሊደነቅ የሚገባው ነው። አማራ ክልል ላይ ያለው ያው ከነየርታቸው አስተሳሰብ ብዙም የማይራራቅ ትንሽ አነጋገሩ ሊለይ ይችላል እንጂ የሀሳብ ጥልቀቱ እዛው አካባቢ የሆነ ስለሆነ 4 ኪሎ አድርሼ እመለሳለሁ እኔ እኮ ኡበር ነኝ ወይም ሊፍት ነኝ ሲሉት፣ ወይም ፈረስ ይባላል ኢትዮጵያ በጣም ወደው ስም እንደዛ ሲሉት በቃ ራይድ ሊያደርሰኝ ነው የመጣው ቲፒኤልኤፍ 4 ኪሎ ብሎ የሚያምን አይጠፋም። በዛም ደረጃ ብዙ ራሱ ፖለቲካ ላይ የራሱ ነገር በጥይት የመታበት ሂደት ነው ባለፈው ወር ውስጥ 2 ወር ውስጥ የታየው። በተለይ አፋብን የሚባለውን የድርጅት መዋቅር ወደፊት በእነሱ ጫና ነው ገፍቶ ወደፊት ያመጣው። ገፍቶ ማምጣት ውስጥ ብዙ ነገር አሁን ገና እንግዲህ ፕራይሱን ቢሉ ገና እየመጣ ነው። ቢሉን የሚከፍልበት ይመስለኛል። ኢንተርናሊ ነው በነገራችን ላይ ከውጪ ከጦርነት ከምናምን የሚደረገው ትግስት ለዚህ ነው። ቲፒኤልኤፍንም መታገስ አማራ ክልል ላይ ያለው ኦሮሚያ ውስጥ ያሉትንም ታጣቂዎችን የሚደረገው ትግስት ለምንድን ነው መንግስት ገብቶ ምናምን እንላለን። ብዙ ጊዜ ይሄን ለምን አያደርግም ሰላም? አንዳንዴ ከህዝብ ውስጥ የተቀበረ የተጃጃለን አስተሳሰብ ነቅሎ እስኪወጣ ህዝቡ ራሱ መግፋት እስኪችል ድረስ ከህዝብ ጋር ትተህ የፖለቲካ ዳኝነት ከህዝብ እስኪቀበል ድረስ ትግስት ማድረግ ያስፈልጋል። ሉዓላዊነትን የተጻረረ ነገር እስኪያደርግ እንኳን እንደ ቲፒኤልኤፍ ታግሰ አይቶ አማራ ክልል ላይ ህዝቡ በደንብ አይቶ አንቅሮ የመጥፋት ስራ ውስጥ እየገባ ነው። እዚህ ሚዲያ ላይ የህዝብ ድጋፍ ስላለው ነው እንትን ስለሰጡኝ ነው ምናምን ይላሉ። ተከቦ ብለዋል ቅድም ይርታቸው በኬላ ከበኸው ያለው አንተ እኮ ጎንደር ሄዳችሁ ለጥምቀት ሄዱ ሰዎች ሲነግሩኝ በጣም ይገርማል። ህዝቡ በቃ እዚህም ኬላ እዛም ኬላ አንዳንዱ ቦታ ላይ ተመሳጥረው ከክፍለ ከተማ ከእንትን የሚሰሩ ሰዎች ጋር ሁሉ ነው እንትን የሚሉት። ህዝቡን ጥርቅ አድርገው ታክስ እያደረጉት ነው። በኬላ እየበሉ ነው። በጎቹን አርደው ልጆቹን እያሰቃዩ ነው። እንዲህ አይነት ነገር ረጅም ጊዜ ሰስቴን አድርገህ ስታስቀምጥበት ማህበረሰብ የፖለቲካ ጥራትህንም እያየ ከውስጥም ትልልቅ ሰዎች ደና ነፍስ ያላቸው ሰዎች እንደዚህ ታሃት ምናምን በፊት ቲፒኤልኤፍ ታጋይ ካልሆነ በስተቀር እንደነ ኮሎኔል ፋንታሁን አይነት ያለው ማንነትህን ገልጦ እንደነ ነው ካፕቴን ማስረሻ አይነቶቹ እንደዚህ ኦኬ ለካ እናንተ እንደዚህ ናችሁ ሳላውቀው ተሳስቼ ነበር እያለ እየወጣ ወደ ሰላም መንገድ ይሄዳልና ይሄ ፊት እየተገለበጠ ስለሆነ ኦሮሚያም ክልል ላይ ተመሳሳይ ነገር እያየን ስለሆነ ለዛ የሚደረገው ትግስት አንድ እንትን ላንሳል። ለምሳሌ ደቂቃ አልቋል ግን እንድትሄድበት ነው። ለምሳሌ በፕሪቶሪያ ስምምነት ከተስማሙ እኔ
እኔ ቁጥብነት አለኝ። የቲፒኤልኤፍ ሰዎች ለምሳሌ የፕሪቶሪያውን ስምምነት እንደየአስፈላጊነቱ እንደየኮንቴክስቱ ይጠቅሱታል፣ አንዳንዴም አይጠቅሱትም። አንዳንዴ ይቀበሉታል፣ በሚፈልጉበት ቦታ አይቀበሉትም። ኦኬ አሁን ይቀበሉታል በሚለው እንውሰድና ፕሪቶሪያ ላይ ሲስማሙ ሁሉም ነገር ወደ ነባራዊ ሁኔታ እንዲመለስ ስፔሲፊካሊ በተለይም ደግሞ የተፈናቀሉም እንዲመለሱ ይሄ የፌዴራል የመንግስቱ ኃላፊነት እንደሆነ እዚህ ጋር ያትታል። ለምሳሌ 2 ላይ የምታየው ማለት ነው። እዚህ ጋር ዩቲዩብ ላይ ያላችሁ የፕሪቶሪያውን ስምምነት እያሳዩዋችሁ ነው። የተፈናቀሉትን መመለስ ነገሮች ወደ ነበሩበት እንዲመለሱ ከተባለ እነሱ ምዕራብ ትግራይ እያሉ የሚጠሯቸውን ቦታዎች ወይም ደግሞ ቅድም ጀነራል ታደሰ ወረደ የሰጡትን አስተያየት እያነበብኩላቸው ነበር። የተወረሩ ግዛቶቻችን እስከተመለሱልን ጦርነት አይኖርም፣ እስካልተመለሱ ግን ውጊያ ይኖራል የሚል መግለጫ ሰጥተዋል። እና እንደዛ ከሆነ የፌዴራል መንግስቱ እነሱ ምዕራብ ትግራይ እያሉ የሚጠሩትን አካባቢ ለምንድን ነው አይመልስላቸው? ይሄ ኮንቴስትድ ኤሪያ በሚለው ስር ነው የሚታየው። አንተ አሁን ባልከው አንቀጽ ላይ ሳይሆን ከስምምነቱ ውስጥ አይ ቲንክ 11ኛው ወይ 7ኛው ይመስለኛል አከራካሪ የሆኑ ቦታዎች በሚለው ዙሪያ በህገ መንግስታዊ ማዕቀፍ ይመለሳሉ ይላል። አከራካሪ ቦታዎች የአስተዳደር ወሰኖች ናቸው እንጂ ንብረት አይደለም። መሬት የትኛውም መሬት ወልቃይት የአንድ ተጋሩ የሆነውን ያህል የአንድ አማራ የሆነውን ያህል የኔ የኦሮሞም ነው የሁላችንም ነው ይላል። ማንም ብሔር አንዲት ኢንች መሬት የለም። አንቀጽ 43 ማለት ነው። አንቀጽ 40 ንዑስ አንቀጽ 3 ማለት ነው። ማንኛውም ብሔር አንድ ኢንች መሬት ኢትዮጵያ ውስጥ የለውም በህገ መንግስቱ መሰረት። እያንዳንዱ የምትቀበርበት መሬት የምትጠላው ብሔር ካለ በሱ ንብረት ላይ እንደምትቀበር አውቀህ ነው የምትኖረው ኢትዮጵያ ውስጥ። አስቂኙ ነገር ደግሞ ይሄን የጻፉት እነሱ ናቸው፣ እራሳቸው ናቸው የጻፉት። ግን እነሱ ፎከስ ያደረጉበትና ያላደረጉበት አለ። አንዳንዱ ለኮምፓርትመንታላይዜሽን ኤንድ ኤክስፕሎይቴሽን ጥቅም አለው ብለው የሚያስቡትም ነገር አለ። እነሱ ያው ካመጣጣቸውም ኢትዮጵያን እናስተዳድራለን ብለው ሳይሆኑ ኢትዮጵያን እናፈርሳለን ብለው ነው የተቀራጁት። መጀመሪያ ከህግደፍም እነሱም ማለት ነው። እና ኢትዮጵያን እናፈርሳለን ብለህ መተህ ከዛ የማስተዳደር ግዴታ ነው ያረፈባቸው። የለንደኑ ስምምነት ኮር ስቴት ነው። እዛ ቀጠና ላይ ይሄን ኮር ስቴት ማፍረስ አይቻልም። የሻዕቢያ መገንጠል እንስማማለን፣ ኢትዮጵያን ግን ማስተዳደር አለብን። ኢትዮጵያን ማስተዳደር ላይ ስትስማማ አዲስ ነገር ነው የወሰድከው። ስለዚህ ኢትዮጵያዊነትን አጠናክረህ ወደ መሃል ይሄ ምንድነው ሲቪክ ናሽናሊዝም መገንባት አትችልም። ሀገራዊ በህግ ላይና በሀገራዊነት ላይ ተመሰረተ ማድረግ አትችልም። ስለዚህ ኤትኒክ ናሽናሊዝምን ኮምፓርትመንታላይዝ አድርገህ ልክ ትንንሽ ሀገሮች ሊፈለፈሉ ጫጩት ሆነው የተቀመጡ እንቁላል ውስጥ ያሉ አድርገህ ከፋፍለሃቸው መሀል ያለውን ነገር እንዳይጎላ አድርገህ በዛ መከፋፈል ውስጥ አንተ የማህበረሰብ ድጋፍህ በቁጥር አነስተኛ እንኳን ቢሆን ወደ 5-6% እንደዛ ቢሆንም እንኳን አንተ ግን ሰፊውን 90% በዛ አይነት ኮምፓርትመንታላይዜሽን ውስጥ ካስቀመጥከው ኮንትሮል አድርገህ ሴኩሪቲ መምራት ትችላለህ። እና ለዛ ተብሎ ተጠቅመውበታል። የመገንጠልንም ክሎዝ 39 ንዑስ አንቀጽ 5 ላይ ሰንቅረው አስቀምጠውታል። ወደ ፕሪቶሪያው ስንመለስ ግን ፕሪቶሪያ ከዚህ አሁን አንተ ከምታየው የፕሪቶሪያው ስምምነት ይልቅ ኬንያ ላይ የተደረገው ስምምነት አፈጻጸምን የሚመለከት ስምምነት አለ። ይሄን ፕሪቶሪያ እንዴት እንፈጽም? እዛ የአፈጻጸም ስምምነት ላይ ኮንከረንትሊ የሚል ኮንከረንትሊ ማለት ግዴታ አንዱ ሲሆን አንደኛው ይሆናል ማለት አይደለም። የዲዲአር ፕሮሰስ ማለትም ጦር መሳሪያ እንፈታለን ብለው ነው የተስማሙት። ሲጀመር እኛ ጦር መሳሪያ መያዝ ሰራዊት ሊኖረው አይገባም፣ ሰራዊት የሚኖረው አንድ ሀገር ነው፣ አንድ ሰራዊት ነው ያለው በሚለው ተስማምተው ነው የገቡት። ስለዚህ የኛ ሰራዊት ይፈርሳል፣ መሳሪያ ይፈታል፣ ይበተናል፣ ዲሞቢላይዝ ይደረጋል። ዲሞቢላይዝ በአካል ብቻ ሳይሆን በአስተሳሰብም ኢንዶክትሪኔት የተደረገውን ዲሞቢላይዝ ይበተናል። ከዛ ሪኢንቲግሬት ይደረጋል። ወደ ክልል ፖሊስነት ወደ ፌደራል የሚገባ ካለ ይገባል፣ አለበለዚያ ወደ ኖርማል ህይወቱ ይመለሳል። ይሄን የዲዲአር ፕሮሰስ ተስማምተው ዲዲአሩና ሌሎች ተፈናቃዮች መመለስ ኮንከረንትሊ አብረው ይሆናል ነው። እነኚህ አንደኛው እስኪያልቅ ሌላኛው አይጠብቅም ለማለት ነው። ኮንከረንት ፓራሌል የሚል አይደለም፣ ወይም ደግሞ ሳይመልቴኒየስ አይደለም። እነኚህ ቃላት እንግሊዝኛው ቃል በደንብ ይገልጸዋል። ኮንከረንትሊ ሀፕን ያደርጋል። what happened is በጥሬው ከተረጎምከው ሳይመልቴኒየስሊ ወይም ደግሞ ጀስት ስፖንታኒየስሊ በሚለው ወስዶት ሊሆን ይችላል። ከኮንቴክስቱ ጋር ግን ከተረጎምከው አንተ እንዳልከው ነው የሚሆነው። አዎ ሶ ኮንከረንትሊ ነው የተባለው። እነሱ የዲዲአር እሱ ገብቶኛል። ግን የኔ ጥያቄ አየና አሁን ቆይ እኔ ለነሱ መጠይቀው ጥያቄ አሁን እኔ እንደ አንድ ሀገር ዜጋ ሁላችሁ መጠየቅ ያለብን ኦኬ ሴራ ሊኖረው ይችላል። አሁን አያና እንዳለው እራሳቸው በጻፉት ህገ መንግስት ይሄ ለቲፒኤልኤፍ ደጋፊዎችም የምጠይቀው ጥያቄ ነው።
አንቀጽ 48 ላይ አሁን ይሄ እንዋጋበታለን የሚሉት መሬት 48 አንድ የኢትዮጵያ ህገ መንግስት የክልሎችን ወሰን በሚመለከት ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጽማል ይላል። የፌዴሬሽን እነሱ የማይስማሙ ከሆነ ደግሞ የፌዴሬሽን ምክር ቤት እንደሚፈታው ይናገራል አይደል? በሁለት ክልሎች መካከል የወሰን ይገባኛል ጥያቄ ከተነሳ ባለፉት 27 ዓመታት በጀቱንም መድፉንም በሉት ታንኩንም በተያዘበት ሰዓት ላይ ይሄን ጥያቄ ለምንድን ነው መፍታት የከበዳቸው? ለምን ይመስላችኋል? አውቆ ነው በይደር የሚያሳድሩት? በእርግጥ ከገዱ አንዳርጋቸውን አስፈረመናል ብለው ነበረ። ከዚህ ገዱ አንዳርጋቸውና የወቅቱ የትግራይ ብሔራዊ ክልላዊ መንግስት ፕሬዝዳንት የነበሩት አባይ ወልዱ ተፈራርመዋል ተብሎ ነበር። ነገር ግን መጨረሻ ላይ በአማራ በኩል እኛ አናቅም አሉ። ገዱ አንዳርጋቸውም አስገድደው ነው ምናምን ሰምቲንግ የሆነ ነገር ተናገሩ ተባለ። እነሱ ለምንድነው በዛ ጊዜ ሳይፈቱ ያሳደሩት? ይህን ጉዳይ ለምንድነው ይመስላችሁ? ኢትዮጵያ ውስጥ ካሉ ግጭቶች ውስጥ የትግራዩን ለየት የሚያደርገው ስቴት አፓራተሱን የያዘ የክልል ስቴት አፓራተሱን ከያዘ አካል ጋር የሚደረግ ግንኙነት ስለሆነ ግጭቶችም ሲፈጠሩ ሌላ አካባቢ ላይ እንዳለው አይነት አይሆንም። ባህሪው ይለያል። ቅርብ ጊዜ አሁን ሰሞኑን በነበረው በዚህ 3 ቀናት ውስጥ ያየኸውም ከዚህ በፊት የነበረውም ያሳይ። አሁን ወደ እንትኑ የመለስኩ ወደ አወዛጋቢ የሆኑት ወይም ደግሞ እነኚህ መሬቶች ያልተወሰኑ መሬቶች ማለት ነው፣ አከራካሪ የሆኑ የሚላቸው ማለት ነው። እነኚህን ኮንቴስትድ የሚላቸውን ኤሪያዎች በህገ መንግስት ይፈታሉ ይላል። ወደ ህገ መንግስቱ ስትሄድ ህገ መንግስቱ ሁለቱ ክልሎች ባይላተራሊ መጀመሪያ ይነጋገራሉ ይላል። ሁለቱ ክልሎች አቻ ስለሆኑ ማለት ነው። በፌዴሬሽን ምክር ቤቱም በፌዴራሊዝም ውስጥ ሁለት ክልሎች አቻ ናቸው። በቁጥራቸው ቢለያዩ ምንም ቢሉ እንደ አቻ የሜምበር ስቴት ስለሆኑ ሜምበር ስቴት በመሃላቸው ለመፍታት ይሞክራሉ ይላል። የአንደኛው የተመረጠ መንግስትና የሌላኛው የተመረጠ ኩያ መንግስት ማለት ነው። ትግራይ ውስጥ የተመረጠ የህዝብ መንግስት የለም፣ ጊዜያዊ አስተዳደር ነው ያለው። ስለዚህ ወደ ህገ መንግስታዊ ማዕቀፍ ሳትመለስ በፊት በህገ መንግስቱ መሰረት መመለስ አትችልም። ወደ ህገ መንግስታዊ ማዕቀፍ ሳትመለስ በፊት ፌዴሬሽን ምክር ቤት የምትሄድበት በሁለት ክልሎች መካከል መነጋገር የምትችልበት የለም። ወደ ህገ መንግስታዊ ማዕቀፍ ማምጣት እንደ ጦር ማስፈታቱና እንደ ተፈናቃይ መመለሱ ኮንከረንት አይደለም። ይሄኛው አንደኛው ሳይፈጸም ሌላኛው የማይመጣ ነገር ነው። ፊኒሽ ቱ ስታርት አለው ማለት ነው። ዲፔንደንሲ የምንለው በፕሮጀክት ማኔጅመንት የፊኒሽ ቱ ስታርት ዲፔንደንሲ አለው። ይሄኛው ኮንከረንትሊ ሃፕን ሊያደርግ አይችልም። ስለዚህ ወደ ህገ መንግስታዊ ማዕቀፍ መመለስ ይቀድማል። ወደ ህገ መንግስታዊ ማዕቀፍ ሳትመልስ አንደኛ፣ ሁለተኛ ዲዲአር ሳትጨርስ ዲስአርምመንት የዲዲአር እኮ የሶስት ፊደል ነው አይደል? ዲስአርምመንት፣ ዲሞቢላይዜሽን፣ ሪኢንቴግሬሽን። ዲስአርምመንቱን ራሱ የከባድ ጦር መሳሪያው ላይ ነው የቆምከው። ከባድ ጦር መሳሪያውንም ሌላ በኋላ ላይ ሲታይ መደበቅና አፈር ማልበስ ሁሉ ነበር። ሸራ ማልበስ፣ አፈር ማልበስ ነበር። ዲዲአሩን ገና ሳትነካው እንደታጠቅ ሞቢላይዝ እንደሆንክ ጠላት አድርገህ የሳልከውና ያሰለጠንከው ኃይል እንዳለ ከኋላ እንደገና ተጨማሪ እያሰለጠንክ ሌላ ትስስር እየፈጠርክ በህገ መንግስቱ መሰረት ማለት አትችልም። መሰረት የለህም አንተ ህገ መንግስቱ ላይ ፕሬሚስህን አተሃል። ስለዚህ ወደ ህገ መንግስቱ ማዕቀፍ መጀመሪያ ተመለስና ህገ መንግስቱ ይዳኘኛል ስትል አንተ እኮ ፍርድ ቤቱ ቢወስንብህ ሊያስፈጽምብህ የማይችል አካል ከሆንክ እንዴት ነው? እኔ እኮ በኬንያ ህግ መሰረት ዳኙኝ ብል የኬንያ ህግ እኔን በምንድን ነው የሚያውቅ? በህገ መንግስቱ መሰረት ለመዳኘት ወደ ህገ መንግስት ማዕቀፍ መመለስ። ለዛ ደግሞ የጣስከው የህገ መንግስት ማዕቀፍ ምርጫ በግልህ ልክ እንደ ራስ ፌደራል መንግስት እንዳለ ልክ የራስ መንግስት እንዳለ ምርጫ አድርጋል። ልክ የራስ መንግስት እንዳለ ሰራዊት ገንብተህ የፌደራል መንግስትን ተዋግተሃል። ከዛ ማዕቀፍ ውስጥ ውጣና እንደ ሌሎች ክልሎች በፌደራሉ ስር የሚታዘዝ ህገ መንግስታዊ እውቅና ያለው መንግስት መስረት። ከዛ የአንተ መንግስትና የአማራ ክልል መንግስት መሀል ያለ የአስተዳደር ወሰን ነው፣ ንብረት አይደለም። የአስተዳደር ወሰን ልዩነቶችን በህገ መንግስታዊ ማዕቀፍ ፕሮሰስ አለው። በጋራ ካደረግክ ጥሩ፣ ካልሆነ በፌዴሬሽን ምክር ቤት፣ ከዛ ኖርማሊ ወደ ሬፈረንደም ነው የሚወስዱት። በዛ መሰረት ጥያቄዎች ይመለሳሉ የሚለው ነውና ይሄን ፕሮሰስ ፎሎ ማድረግ አይፈልጉም እነሱ እንደ አመክኖ ይዘውት ወደሚመኙት የጦርነት ለመሄጃ ነው። አሁን ግን አይ ቲንክ ትንሽ የሰሞኑ እንቅስቃሴ የተወሰነ ያህል ነገሮችን ሪኮንሲደር እንዲያደርጉ ሳያስገድዳቸው አይቀርም ብዬ ተስፋ አደርጋለሁ። ቴንክ ዩ አያና። ቀደም ሲል በጻፍኩት ጥያቄ ላይ ቴሌግራም ላይ በደንብ ስለሚያስፈልገኝ የእናንተን አስተያየት የአድማጭ ተመልካቾችን እዚህ መግባት እድል ያላገኛችሁ ሰዎችንም በቁም ነገር ነው የሰጽፍላችሁ። በቁም ነገር ከሆነ ቁም ነገር ነው። በቁም ነገር እየጻፋችሁ ሌላላችሁ ከልብ አመሰግናለሁ። ኦልሞስት 20 ሰዎች ኮመንት አድርጋችኋል።
ቴዲ ሐዋሳ የቴሌግራም ቻናል ላይ ገብታችሁ ጥያቄውን ላስታውሳችሁ ጻፉልኝ። ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ የሚፈልጉት ምንድን ነው? ጀነራል ታደሰ ወረደ እና ሌሎች የተወረሩብንን ግዛቶቻችንን ወይም ደግሞ ገብረ ጻዲቅ ስፖክስ ፐርሰናቸው ነው ወይ በሰላማዊ መንገድ ወይም ደግሞ በኃይል እናስመልሳለን፣ ሁለቱም በእጃችን የሚል አይነት መግለጫ ሰጥተዋል። እናንተ ግን ከቲፒኤልኤፍ ባህሪ በመነሳት ምንድን ነው የሚፈልጉት? ምን ነው የምትሉት? 4 ኪሎ ነው የሚፈልጉት? የተነጠቁትን መሬት ማስመለስ ነው የሚፈልጉት? ከዛ በኋላ ያን ካስመልሱ በኋላ አርፈው ይቀመጣሉ፣ ክልሉን እያስተዳደሩ ይኖራሉ፣ ከፌዴራል መንግስቱ ጋር በሚያገናኛቸው ነገር እየተገናኙ ክልላቸውን ያስተዳድራሉ፣ ልማትና ሰላም ላይ ይመለሳሉ ብላችሁ ነው የምታስቡት? አይ ይህን አናስብም፣ እነሱ የሚዋጉበት እኛ የምናውቀው ወይም ደግሞ የምንገምተው ሌላ ነገር አለ የምትሉም ካለ ኮመንት ላይ ጻፉልኝ። መጨረሻ ላይ የማነብ ይሆናል። ታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። እሺ ቴንክ ዩ አያና። ከአያና ቀጥሎ ወደ አዲስ ታይምስ እንሄዳለን። እሺ ቴዲ አመሰግናለሁ ጊዜን ቶሎ ለመጠቀም። አያና ወንድማችን እንግዲህ አቶ ኤርታቸውን የአማራ ፖለቲካ በሳቸው ልክ ይመዘናል ብሎ ማለቱ ይሄ ለአማራ ሕዝብ ያለውን ንቀት ነው እዚህ የሚያሳየው እንጂ የአማራ ሕዝብም ሆነ የአማራ እሊት አያናን እንደገና ጠፍጥፎ መስራት የሚችል እውቀት ያላቸው የአማራ ልጆች እንዳሉ ይታወቃል። እና አቶ ኤርታቸው የንግግር ክህሎታቸው፣ የፖለቲካ መረዳታቸው ዝቅተኛ የሆነ ለአማራ ሕዝብ ደግሞ በስሜት የሚደግፉ አባት ናቸው። ለእኔ ለሳቸው ያለኝ አድቫይስ ምንድን ነው? አቶ ኤርታቸው ጓደኞቹን 7-8 ሰብስበው ስታርባክስ ሄደው ፖለቲካ ቢያወሩ ይሻላል። መክረው እሱ ነው። ቢኮዝ እርስዎ በተሳሳቱ ቁጥር የአማራ አስተሳሰብ እንዲህ ነው ተብሎ ነው የሚታየው እና ጥሩም ስላልሆነ ለእርሶም እድሜም ስላለ እኔ ስለማውቃቸውም ስለማከብራቸውም ጓደኞትን ሰብሰብ አድርገው ይሄ የስታርባክስ ፖለቲካ ሲያትል ውስጥ ትግራያኖች፣ ኤርትራያኖች ተሰብስበው የሚያወሩት አለ አማሮቹ ምናምና እሱ ጥሩ ነው። የቴዲ ቤት ትንሽ ተለቅ ያለ ስለሆነ ጥሩ አይደለም ብዬ አስባለሁ። ወንድማዊ አባታዊ ልጃዊ ምክር ነው የምሰጠው ስለማውቃቸውም እና ትንሽ ብሬክ ቢወስዱ እላለሁ እና አያና ግን ይሄ የአማራን ፖለቲካ አንደርማይን ለማድረግ የሄደበት የአማራን እሊት የአማራ አስተሳሰብ እንዲህ ነው የሚለው ተገቢ አይደለም። የአማራ ሕዝብ ባይዘወይ የኢትዮጵያ ውስጥ የአማራ እሊትም የአማራን ጥያቄ በጣም ትክክለኛ ፍትሃዊ የሆነ ነው። እሊቶቹም ሲያንጸባርቁ የነበሩት የአማራ ሕዝብ ሲያንጸባርቅ የነበረው የኢትዮጵያን ዩኒፊኬሽን ነው፣ የኢትዮጵያን አንድነት ነው፣ እኩልነት ጠያቂ ነው እንጂ ሌላ ይሄ በጣም አንተ እንደምትገልጸው አይነት ኋላ ቀር ተስፋፊ ምናምን አይነት አይደለም የአማራ ፖለቲካ ኦነስትሊ። እና እንደ አማራ ፖለቲካ በኢትዮጵያ እንደውም ብሔርተኛ ሆኖ ራሱ ዩኒፊኬሽን የሚፈልግ አስፓየር የሚያደርገው የኢትዮጵያን አንድነት የሆነ ተራማጅ የሆነ ፖለቲከኛ የአማራ ፖለቲካ ውስጥ ነው። የሀሳብ ጥራት አለ። አንዳንድ ሰርጎ ገቦች አሉ። የተለያዩ ሀሳቦች ይመጣሉ። ዋው ልክ እንደ ማንኛውም ግን ከየትኛውም ከኦሮሞ ብሔርተኝነትም ከትግሬ ብሔርተኝነትም በኢትዮጵያዊነቱ የማይደራደረው ኢትዮጵያዊነትን የሚወደው እኩልነትንም የሚሰብከው ከልቡም ደግሞ እኩልነትን የሚቀበለው የአማራ እሊት ነው። ጌታቸው ረዳ የኢትዮጵያ አስጠባቂ ይሄ የአማራ እሊት ነው ይላል። ብዙ ጊዜ ሰምታችሁት ከሆነ ኢትዮጵያዊነት የሚያስጠብቀው ወይም ኢትዮጵያዊ ነኝ የሚለው የአማራ እሊት ነው ይላሉ። የኦሮሞ ብሔርተኞችም ተነስተው እንደዛ ይላሉ። ዝም ብሎ አይደለም። አዎ አማራው ኢትዮጵያዊ ነኝ ብሎ ያስባል። በእኩልነት የሚያምን ህዝብ ነው እና ይሄንን አንደርማይን አድርገ ልክ የእርታቸው አስተሳሰብ የአማራ እሊት አስተሳሰብ ነው የሚለው በጣም ኢንሰልት ነው። ለአማራ ህዝብ አይጠቅምም፣ ለአማራ እሊትም አይወክለውም እና ይሄ ስድብ ነው ብዬ ነው ማስበው። ማስተካከል አለብን። እንደዛ አይደለም። እናንተ ደግሞ ልክ የኢትዮጵያ ዩኒፊኬሽን የኢትዮጵያ ዲሞክራሲ ወይንም ደግሞ ይሄ ኢትዮጵያን አንድ ለማድረግ ዲሞክራሲያዊ ለማድረግ ስትሰሩ ስትታትሩ የኖራችሁ አስመሳይ ኢትዮጵያ አሮፍ ኦሮሚያ እያላችሁ ስትሰሩ የነበራችሁ እኮ ናችሁ። አያና አንተም አስተሳሰቡን ትጋራለህ። ተበድያለሁ እኔ ባህሪያ ነበርኩ ስትል የነበርክ እኮ ሰው ነህ። ኢትዮጵያ በድላኛለች፣ ጨቁናኛለች፣ ረግጣ ገዝታኛለች ስትል የነበርክ እኮ ነው። የዛሬ 8 ዓመት ነው ፉል እኮ ኢንተግሬት ያደረግከው። ኢትዮጵያዊ ነኝ ብለት እኮ አረንጓዴ ቢጫ ቀይ ኮከብ ያለው እኮ ክልሌ ውስጥ ለምን ተተከለ ብሎ እኮ ባንዲራው ልቆ እኮ የወረወረ ወጣት ያለበት ክልል ነው እኮ የምታስተዳድረው። ምንድነው የምታወራው? እና አንዳንዴ ሌሎቹን ስትናገር እኔ ማነኝ ብለህ ማየት መቻል አለብህ። ሀቁ መነገር ስላለበት ነው አያና። እና እኔ በዛ ደረጃ ነው የምለው። ከዛ በተረፈ ደግሞ ይሄ በጣም ትምክታ ያለው ቴዲ ይኸውልህ ህዋትን ብቻ ወቀስን። ህዋት መወቀስ አለበት። አይ አግሪ ዊዝ ዩ። ህዋት ጦረኛ ነው፣ የትግራይን ህዝብ ማግደዋል።
ብልጽግና ምንድን ያደረገው 8 ዓመት ውስጥ? የህወሓት ጦርነት ባለቀ ማግስት አንድ አማራ ሊወጋ የተነሳው አማራ 40 ጊዜ የኦሮሚያ ልዩ ኃይል አሰልጥኖ 40 ጊዜ የኦሮሞ ልዩ ኃይል ካሰለጠነ በኋላ አማራን ልዩ ኃይሉን ላስፈታው ያለው ማን ነው? ብልጽግና አይደለም ወይ? እኩልነትን በኢትዮጵያ ውስጥ እንዳይመጣ የሚያደርገው ብልጽግና አይደለም ወይ? ቴዲ ኦነስትሊ ስፒኪንግ እናውራ እስኪ። ይመጣና በአንድ ሀገር ውስጥ አንድ ሚሊተሪ ነው የሚያስፈልግ ይላል። then why you have a 40 ምንድነው 40 plus times ለምንድነው የኦሮሞ ልዩ ኃይል ያሰለጠንከው? for what? ሀገር እስኪ መስለ የኦሮሚያ ክልል 40 ጊዜ ያሰለጠነ፣ ሌሎቹ ደግሞ 1 እና 2 ጊዜ ሲያሰለጥኑ፣ አሳምነው ጽጌ 2 ጊዜ ሲያሰለጥን፣ ብርሃኑ ጁላ ምንድነው ያለው? ማቆም አለብን ያለው። ሄዱ ለምን የሚያቆመው? ትግራይ ሲያሰለጥን ለምን የሚያቆመው? ኢትዮጵያ ውስጥ ወያኔ ይከተል የነበረውን የበላይነት ፖሊሲ ብልጽግና ይከተላል። የኦሮሞ ብልጽግና ኢትዮጵያዊነት አሁን ባለችው ኢትዮጵያ ውስጥ አልተንጸባረቀም። ብልጽግናንም የኢትዮጵያ ቫንጋርድ አድርገን የኢትዮጵያዊነት የእኩልነት ቫንጋርድ አድርገን የምንስል ሰዎች ራሳችንን የምናጭበረብር ሰዎች ነን። ዘረኞችም ነን ወይንም ጥቅመኞች ነን። ከሁለት አንዱ ነው። ኦነስትሊ እንነጋገር። ቲፒኤልኤፍ በሄደበት መንገድ ብልጽግና እየሄደ ነው። ኢትዮጵያን አያጸናም። ቲፒኤልኤፍ የኢትዮጵያን ሕዝብ ወግቷል። ኢትዮጵያን ዘርፈዋል። ኢትዮጵያን እርስ በርስ አጋሏል። ጥላቻን ሰብከዋል። ፖሊሲ አድርገዋል። ብልጽግናም ተመሳሳይ ነገር ነው እያደረገ ያለው። ይሄ በደንብ መሰመር አለበት። ስለዚህ ለውጥ እንዲመጣ ከሆነ የምንፈልግ ከሆነ ትናንት የተደረገውን የቲፒኤልኤፍንም ስህተት ዛሬ ያለውንም ስህተት አንስተን ኢትዮጵያን የሚያራምድና ኢትዮጵያ ሕዝቦችን እኩል የሚያደርግ አስተሳሰብ ይዘን መምጣት አለብን እንጂ ቲፒኤልኤፍ ብቻ የኢትዮጵያ ፕሮብለም አድርገን ዝም ብለን ድንጋይ መወርወር። ጦርነቱ ላይም ቢሆን እኮ ቲፒኤልኤፍ ያለው ድርሻ የብልጽግና አለው እኮ 1 ሚሊዮን ህዝብ ላለቀበት ብልጽግናም አለው ድርሻ፣ በትክክሉ ድርሻ አለው። እንዲሁም አብዛኛውን ድርሻ አለው ብዬ ነው እኔ ያስባለሁ እስከ ጭራሹ ኦነስትሊ። እና ይሄንን ባላንስ ማድረግ ያስፈልጋል። ኦኬ ቴንክ ዩ። እና ይሄን ባላንስ እናድርግና ብልጽግናዎች አንድ ነገር ልንገራችሁ። እናንተ የዲሞክራሲ ናፋቂ አይደላችሁ። እናንተ የእኩልነት ማሳያ አይደላችሁ። ኢትዮጵያ ውስጥ ያለው ኢፍትሐዊነት ነው። ኢትዮጵያ ውስጥ ኦሊጋርኪ ያለ፣ ኢትዮጵያ ውስጥ ልክ እንደ ቲፒኤልኤፍ ጊዜ የአንድ ቡድን የኦሮሞ ብልጽግና የሚባል ከብልጽግና ውስጥም ነጥሮ የወጣ ሀገር ኮንትሮል ያደረገ፣ ሚሊተሪ ኮንትሮል ያደረገ፣ ኢኮኖሚ ኮንትሮል ያደረገ አንድ ኃይል አለ። መዋሸት የለብንም። ትናንት ቲፒኤልኤፍ እንዳደረገው ዩር ናት የዲሞክራሲ ማሳያ፣ የዩኒፊኬሽን ማሳያ፣ የኢትዮጵያ አሳቢ መደመር ምናምን እያላችሁ የምትቀደዱት ነገር ዩር ናት። እንደዚህ አይነት ፎርስ አይደላችሁም። እንደዚህ አይነት የፖለቲካል አስተሳሰብ የላችሁም። ኢትዮጵያን ረግጣችሁ እየገዛችሁን ያላችሁት እኩልነት 7ኛው ምርጫ መጣ ምናምን የሚባለው ምን አይነት ምርጫ ነው ያለው? የትኛው ምርጫ ነው የምናደርገው? ቴዲ አሁን እስኪ የትኛው ፓርቲ ነው? እኔ እንደው ለአንተም ልጠይቅ ቴዲ፣ የትኛው ፓርቲ ነው አሁን የሚወዳደረው? ፓርቲ አለ? በግለሰብ ደረጃ እኮ ፖለቲከኛ ሀገር ቤት አይገባም የሚባልበት ልደቱ አያለው ፖለቲከኛ ነው። ፓርቲ ኑሮ አይኑረው ሀገር ቤት ገብቶ እኮ በዜግነቱ ሀገር ቤት መግባት የማይቻልበት ነው። ቴዲ ገብቷል። ስለዚህ የትኛው ፓርቲ ነው አሁን 7ኛው ምርጫ የሚያደርገው? ብርሃኑ ነጋና አብይ አህመድ ተጨባብጠው በቃ አለቀ እና ትንሽ ማን ነው የአብኑ ደሳለኝ ማን ነው በለጠ ሞላ አለ 3 በቃ እንደዚህ አይነት ነገር ነው እየጠበቀን ያለን። አይ ቲንክ እውነቱ መነገር አለበት ብዬ ነው ማስበው። አመሰግናለሁ። አዲስ ከዚህ በኋላ አይ ቲንክ የጀመረው ይርታቸው ነው። ከዚህ በኋላ ማክሲመም ወይ 2 ካልሆነ አንዳንድ ዙር እናደርግና እንደተለመደው እንዳማረብን እንደተከባበርን እንለያያለን። እንደነገ ደግሞ ቀጠሮ ይዘን ማለት ነው። ሞጊልዳ አመሰግናለሁ። እኔ ያው ከተነሱ ነገሮች እነሳና ያው ምርጫ ብልጽግና የትኛው ምርጫ ሊያደርግ ካሉ ከመጨረሻው ልነሳና ብልጽግና ምርጫ ያደርጋል። የምርጫ ምህዳሩን አስፍቶ ይጠብቃል። የሚወዳደር ሰው ካለ እንደ ወያኔ ሰዓት ግን ፔስ ሜከር እናስገባም። ይሄ ዝም ብሎ ወያኔ ተፈጥሮ ዝም ብሎ እንደነ ማን ናቸው የሃይኮፒው ቅንጅት ሰውየው ማን ናቸው? ስማቸውን ጠፋ። እንደና የለጫሚሱ አይነት ፔስ ሜከርና አንፈልግም። ምርጫ ተወዳደር፣ እድሉ ተሰጥቷል። ይሄው እና ተብለሃል። ልክ ኦፌኮ እንደሆነ ታያለህ። ልክ በምርጫ ቦርድ እንዳይባረር ሲል በተወሰኑ ቦታዎች እንወዳደራል እንዳለው ተወዳደር። እሱ ነው የሚደረገው። ከዛ ውጪ አሽኮርምመንህ
እሽሩ ብለን የምናመጣው ነገር የለም። እንደ መንግስት ምርጫ እንዲካሄድ ትልቅ ጥረት የተደረገ እንዳለ አውቃለሁ፣ ያደርጋሉም ብዬ አምናለሁ እንደ አንድ ፓርቲ እንደ ፓርቲው ደጋፊ። ከዛ በተረፈ ቅድም አያሌው ካነሳቸው ነገሮች አንዳንድ ነገሮች ላስታውስ። ለምሳሌ አቶ ጌታቸውን ለመውቀስ ሞከርክ። በአቶ ጌታቸው አንተን የአማራ ፖለቲካ አይወከልም አልክ። እኔ ይወከላል ብዬ ማሰበው ለምሳሌ የአባቶቻችን ርስት እስከ ሀረር ነው፣ ኢትዮጵያን የፈጠራት እኛ ነን፣ በቁምጣችን ልክ የሰፋራት እኛ ነን፣ እኛ ከሌለ እንበትናታለን ምናምን የሚለው ደግሞ ጠቅላይ ሚኒስትሩ ከባህር ዳር ነገር ሊያስመርቁ ሲሄዱ ፈርተው ደንግጠው በባህር ሰርጓጅ መርከብ ኢትዮጵያ ውስጥ ባህር ሰርጓጅ መርከብ የለም። ኔቪም አሁን የተቋቋመው ገና በባህር ሰርጓጅ መርከብ በሄሊኮፕተሩ እንኳን ጠፍ የተሄደ ሸሹ ምናምን የሚለው ነገር አንዳንዴ ይሄ ዲሉዥን የሆነ ነገር ስትነግሩ ቴዲዬ እንደው ላቋርጥና ድሬዳዋ የእኛ ነች ብሎ ጠቅላይ ሚኒስትሩ እኮ ነው የሚናገር በፓርላማ። ታስቆሙ ስድብ ከሆነ ብቻ ነው ኢንተራፕት አታርገው ፕሊስ። ቀጥል ሞጊልዳ። ድሬዳዋ የእኛ ነው አላለም። ድሬዳዋ የተፈታበት መንገድ ሰንበሪ ያም የድሬዳዋ የተፈታበት መንገድ በዚህ መልኩ መፈታት ይቻላል ያለው ድሬዳዋ ያለው አስተዳደር የተፈታበት መንገድ እንደዛ ብሎ ተናገረኝ። ድሬዳዋ የእኛ ነው የሚል ነገር አላለም። ሃይላይት ነው የተናገረው። እና ብዙ ጊዜ ከአማራ ፖለቲከኞች የምንሰማቸው ነገሮች ሌላው ብሔር እንዲበረግግ የሚያደርግ ነው። ለዚህ ነው አቶ ጌታቸው ሲናገር ኢትዮጵያ ውስጥ ከብሔር የነፃ ምናምን ነገር እኔ ደስ ይለኛል፣ እረዳለሁ። እኔ ደስ ይላል። ቴዲ ይቅርታ አድርግልኝና ይሄ ሞጊልዳም የሚቀበለኝ ይመስለኛል። አካሄዱን ለስለስ ያለ አካሄድ ነው፣ መጥፎ ነገር ሳይሆን አዲስ ታይምስ የአማራ ፖለቲከኞች እያለን የሚናገረው አንተ ብልጽግናን እደግፋለሁ እንደሚል ሰው ድርጅታቸውን ጠቅሰህ ብትናገር የአማራ ፖለቲካ ያለው ብልጽግና ውስጥም በስፋት ስለሆነ ትልቁ ፖለቲካ የአማራ ያለው እዛ ነው እና እነሱንም አንድ ላይ እንዳጠቀልል ጥንቃቄ ማስታወሻ። ሁለተኛ እኔ እስከሚገባኝ የአማራ ፖለቲካ የሚባል የለም። የኦሮሞ የሚባል ፖለቲካ፣ የትግራይ የሚባል ፖለቲካ የለም። ትግራይ ውስጥ ከ9 በላይ ፓርቲዎች አሉ እኮ። የትግራይ ፖለቲካ የምትሉት ምኑን ነው? የአማራ ውስጥ ለምሳሌ አብን አለ፣ እንደገና የፋኖ በትጥቅ ትግል የሚራመደው አለ፣ ብልጽግናው አለ። የትኛው ነው? የኦሮሞ ውስጥ ኦፌኮ አለ፣ ኦነግ አለ። ምርጫ ደግሞ ሲመጣ እንደገና የገዳም ፓርቲዎች አሉ። ሲዳማ ውስጥም እንደዚህ አለ፣ ሲፈፓ ምናምን አለ፣ ሲዳማ ፌዴራሊስት ፓርቲ። እንደገና ደግሞ ክልሉ ፓርቲ አለ፣ ሌሎች ፓርቲዎች አሉ። እና ህዝብና ለህዝብ ማጋጠም እንዳይሆንብን ፕሊስ፣ ስፔሲፊካሊ የፋኖ ከሆነ የፋኖ በሉ፣ የኦነግ ከሆነ የኦነግ፣ የቲፒኤልኤፍ ከሆነ የቲፒኤልኤፍ። ለአድማጭ ተመልካችም ግራ እንዳይገባ ህዝብና ህዝብ አድርገን ንግግሮቻችን መሰፍተን እያቀረበን እንዳይመስል ማለት ነው። ፕሊስ ያን እናድርግ። እሺ ቀጥል ሞጊልዳ። ተቀብያለሁ፣ እጋራቸው ይሄን ነገር እና አሁን የፋኖ ራሱ ብሔርተኛ ሆኖ እንዴት ነው አቶ ጌታቸው ራሱ ሲናገሩ እንዴት ሆኖ ብሔርተኛ ሆኖ እንዴት ነው ብሔርተኝነት የሚያስቀረው? ትላንት የዛሬ ሁለት ዓመት አንድ ዓመት እኮ ይሄ ብሔርተኝነቱ ሲቀሰቀስ እኮ እነ አዲስ ታይም ምን ተባሉ እናውቃለን እኮ። አንተ ላይ የራስን ጎራ ላይ እየተባለ በብሔሩ ራሱ ሲወቀስ የነበረበት ብሔርተኛ፣ አደገኛ ብሔርተኛ ነው። ቀንድ እንደ ጅብ ሽኩል ቀንድ የሚነክስ ብሔርተኛ ሆኖ የወጣ ድርጅት ነው ፋኖ። እንዴት ሆኖ ብሔርተኝነትን የሚያጠፋው? እና ሌላ ደግሞ ስለ ክልል ተነስቶ ክልል ሲነሳ አሁን ወላይታ የሚባል አሁን ክልል ቢሆን ወላይተኛ ተናጋሪ የነበረ ማህበረሰብ የተከለለ ቦታ ነበረው። ሳይኮሎጂካል ክልሎች ነበሩ፣ በህገ መንግስት አልጸደቁም እንጂ። ኦሮሚያም ቢባል ክልል ባይኖርም ኦሮመኛ የሚናገር ማህበረሰብ በክልል ባይታቀፍ እንኳን ሳይኮሎጂካል የሆኑ ክልሎች ነበሩ። እነሱን ወያኔ ሲመጣ ወደ ህገ መንግስታዊነት ቀይሯቸው እንትን አለ እንጂ ክልሎች ነበሩ። ከምባታ የራሱ የሆነ ራሱ የሚኖርበት ከምባተኛ ተናጋሪ ነበረ። አልፎ አልፎ በግጦሽን በምንም የሚቆራቁ ሰዎች ነበሩ። ይሄ ፋክት ነው። ስለዚህ ክልል ቢሆን ደስ ይለኛል። አሁን ወያኔ አጣሞት ከሄደ በኋላ ይሄን መጠምዘዙ ስለሚከብደን ከዚህ ጋር የሚዛመድ እኔ ብልጽግና ይህን ያደርጋል ብዬ አስባለሁ። ከዚህ ከክልል ጋር የሚዛመድ ለምሳሌ ዴፊኔትሊ በቃ ክልል 4 ቦታ ካፈልክ ብለህ የትምህርት ስርዓቱን ደግሞ በቋንቋ በአማርኛ ብቻ ላድርገው ብትል ማይዋጥለት ሰው አለ። አማርኛ ዴፊኒትሊ ማይናገር ሰው አለ። በአፍ መፍቻ ቋንቋ ልጆች እንዲማሩ ደግሞ የተባበሩት መንግስታት ድርጅት የትምህርት ምናምን ስርዓት ዩኔስኮ መሰለኝ አይደለ? እነሱም ያበረታታሉ። ሰው ህፃናት በአፍ መፍቻ ቋንቋቸው እንዲማሩ ይበረታታሉ። ይሄ እንዴት ተደርጎ እንደሚታረቅ ራሱ እኔ አላውቅም። ሌላ ከመንግስትና ከህወሓት ማን ነው መፍረስ ያለበት?
የመፍረስስ እንትን ያለው አንተ ቴዲ እኮ የሚያስጠገብ እንጀራ ከመጣዱ ያስታውቃል ይላሉ የአያቶቻችን ሲተርቱ። የሚያስጠገብ እንጀራ ከመጣዱ ያስታውቃል። ኦልሬዲ ቲፒኤልኤፍ በመፍረስ ላይ ያለው መንግስት የብልጽግና መንግስት አሁን በምታየው ሁኔታ በዚህ ላለፉት 1 ወራት ውስጥ የመጡ ዲፕሎማቶች እኔ ማን በቁጥር ጠርቼ አልጠቅስም። ምክንያቱም ነጮቹም አረቦቹ በእኛ ጋር ሲመጡ የሚወርቅ መንግስት ቢሆን አይመጡም። ውድቀቱን ተጠባብቆ ከጠንካራ ጋር የሚለጠፉ ማንም እኛን ወዶን እንዳይመስለን። ዲፕሎማሲያችን ኢገር ሆኖ የተነሳው የኢትዮጵያ ዲፕሎማሲ ኦፍኮርስ በትግራይ ጦርነት ጊዜ በዛን በነበረ ሰዓት ዲፕሎማሲያችን አሩን በልቶ ነበር። አሁን ግን በሚያስፈራ ሁኔታ ተንቀሳቅሶ ነው ያለው። ስለዚህ ይሄ የሚወርቅ መንግስት አለመሆኑን እኔ የግድ እዚህ ጋር መጥቀስ አይለብኝም። በዚህ ቢታረም እላለሁ። አመሰግናለሁ። ቴንኪዩ ሙጊልዳ። ወደ ጀነራል እንሄዳለን። አመሰግናለሁ ቴዲ። እኔ ብዙ ፖለቲከኛ ታንታኝ አይደለም፣ ቃላትን አሳምረ መጠቀም አልችልም። ያነሳቸው ጥያቄዎች ግልጽ ናቸው። ፋኖ ፖለቲካ አቀንቃኞች የፋኖ ፖለቲካ ሪዮት አለሙም ከነመነሻው ይወክላለን ህዝብ አይመጥንም፣ በአመራር ደረጃም አይመጥኑም። ቲፒኤልኤፍንም ከመጣን ቲፒኤልኤፍና ፋኖች ፋኖ ድርጅት በአማራ ክልልና በትግራይ ክልል እስቲ እንደ ድሮ ትርኢት ያሳዩ። የትግራይን ህዝብ ወደ ስታዲየም ጠርቶ ቲፒኤልኤፍ ትርኢት ያሳይ፣ የትግራይ ህዝብ ድጋፍ እንዳለው ያሳየን። ከቲፒኤልኤፍ ሰራዊት ተጋንጥሎ ይወጣል። ቲፒኤልኤፍን አካሄድ ተቃውሞ ለትግራይ ህዝብ የሚዋጋ የቲፒኤልኤፍ አካል ነበር። ቲፒኤልኤፍ በዶርማንት ስቴጅ ላይ ያለ ብቻ ሳይሆን ዴድ ማይንድ ነው፣ የሞተ ድርጅት ነው። ስለዚህ መንግስት አይደለም ወይም ብልጽግና አይደለም ለሱ የሚያሰጋው። የትግራይ ክልል ያሉ ወጣቶች፣ የዛ አካባቢ ተወላጆች፣ ወጣቶች፣ ምሁራን ታፍቶታል። ለምሳሌ እኔ አንተን ከይቅርታ ጋር የምጠይቅ ደቡብ ብሔር ብሔረሰቦች የሚባል ክልል ነበር። 56 ብሔር ብሔረሰቦች አሉ። እዛ አካባቢ በደንብ ታውቃለህ። እስከ ልዩ ወረዳ ድረስ ጥያቄ መልሰን ነው የኖር ነው። አሁን 4 ክልል ሆኗል። እኔ ያለሁት ማዕከላዊ ኢትዮጵያ ክልል ነው። ማዕከላዊ ኢትዮጵያ ክልል ከካምባታ ውስጥ 1 ብሔር ወጥቷል፣ ከጉራጌ ውስጥ 2 ብሔር ወጥቷል። ልዩ ወረዳው ነው ማለት ነው። የኔ ግዛት ነው ሉዓላዊ ምድር ነው ብሎ ጉራጌም ካምባታውም ሊሙት አላለም። እየጨፈርን እያጨበጨብ ነው። ለምንድን ነው እስቲ ለህዝባችሁ ለምትታገሉት ህዝብ እንታገላለን ካላችሁ ሰላማዊ አትሞስፌር ፍጠሩ፣ ከማሳውጡ፣ እናታችሁን አክብሩ፣ ከደቡብ ልጅ ተማሩ። እናት ላይ ያስተኮስክ እናትን እያስገደልክ መምህርን እየገደልክ አታሰቃይ። የማመር ደረጀ ባለቤት ምስክር ናች። ይሄ ፖለቲካ መቻል አይደለም። ይሄ የደድብና ጥግ ነው፣ ወይም ሌላ እንስሳ ሆናል እንጂ የምትታገልለት ከሆነ የፖለቲካ አጀንዳ ካለ ራቅ። በቃ እንዴት አድርገህ ነው ጥያቄ የምትመልሰው? አንተ አምና እንደተነሳው ህዝቡን ይሄን የሚጎዳ አካል ካለ ፖለቲካ ድርጅትም ካለ ልትመታ በእናትህ ቀሚስ ውስጥ እየተደበክ አይደለም፣ በሼካው ቀሚስ ውስጥ እየተደበክ አይደለም፣ በቤተ ክርስቲያን በመስጊድ በረንዳ ውስጥ ሆነ አይደለም የምትዋጋው፣ በሸቀጥ ውስጥ እየተደበክ አይደለም። ውጣ። ይሄ ዴድ ፖለቲካ ነው፣ የሞተ ፖለቲካ ነው። የለም በዓለም ላይ እንደዚህ ህዝቡን ቆሞ የሚያስጨፈጭፍ በህዝብ ውስጥ እየተኮሰ የሚሰራ ድርጅት የለም። ይሄ በኢትዮጵያ ላይ አሁን ያለው ትውልድ አይመጥን። ቴዲ ልንገርህ፣ አንቀጽ 39ን በእኛ በብሔር ብሔረሰቦች ነው ቲፒኤልኤፍ ኢህአዴግ ሲጠቀም ነበር አይደል? ብሔራዊ ሀገራዊ ምክክር ተጠናቆ ሳይመጣ በፊት እኛ ብሔር ብሔረሰቦች ወላይታው፣ ሀዲያው ብሔር ብሔረሰቦች ማለት ነው ከጭንቅላታችን አውልቀናታል። አንቀጽ 39 ማለት ነው። የአንቀጽ 39 ጠላቶች እኛ ነን። በህብረ ብሔራዊ ፌዴራሊዝም የምናምን ማለት ነው። አንቀጽ 39ን አንቀበልም። ራስ መቻል እስከ መገንጠል የሚለው ማለት ነው። አንቀጽ 39 ራስ መቻል እስከ መገንጠል የሚለው ኢትዮጵያ የዶሮ አካል አይደለችም። የሚገነጠል ነገር የለም። ከብሔር ብሔረሰቦች ነው። አንድ ቀን ምናልባት የመደመር ትውልድ ብለህ ከቻልክ ከትግራይ ከአማራ ይመጣሉ ልጆች ፕሮግራም ተዘጋጅ፣ ደስ ይለኛል። አሁንም ከትግራይ ክልል ክሬተር የሚባል ልጅ ሌሎችም ቢመጡ ቦታ ይሰጣሉ፣ ማየት ትችላለህ። የመደመርን ትውልድ ማለት ነው። ትግራይ ክልል ያለው ህዝብ ወጣት የቲፒኤልኤፍን ፖለቲካ አይሸከምም፣ አይችልም። ምክንያቱም ሰማይና ምድር ነው አሁን ህዝቡ ያለበትና ፖለቲካው ያለበት። የትግራይን እናት ረሃብ እንዴት አንጀትሽን እየቆረጠ ነው፣ እንዴት እያረገሽ ነው፣ ስጋሽን ጨርሶ አጥንትሽ የቀረ ብሎ በካሜራ የሚቀርጽ መንግስት ድርጅት ይዘ እንዴት ነው ረሃብ እንዴት ነው ጥም እንዴት ነው የሚያደርግሽ? እንዴት ሆነሽ ነው መነሳት ያቃተሽ ብሎ ሳያፍር በዓለም አደባባይ የሚሰራውን ድርጅት
ድርጅት ወከልኩ ብሎ ነገር የፈረሰ ድርጅት ነው። ቅድም ማን ነው ከጫካ የተመለሱትን እጅ ሰጠው የሚሉትን ያን ሰራዊት የሚመራው ማን ነው? በመንግስት በኩል ማን ብለው እንደጠራው የዳቻስ እኮ አይደለም ወይ የሀዲያ ጀነራል ላምቦሮ አይደለም የሲዳማው አይደል አይደል ጀነራሉ ሚናይል ትውልዱ ተደምሮ ሚናይል ይሄ የወረደ ፖለቲካ እንደ ወደቀ ተቀባይነት የሌለው ፖለቲካ እኔ ብዙ ጊዜ ያለው እኔ ቪዲዮዎችን ካስታውስክ በብልጽግና ደረጃ ካሄድ ከማንኛውም ብሔር ዛሬ ከመንግስት ጋር የሚስሩት ከየተኛውም አቅጣጫ ያሉት ፖለቲሽያን ከማናቸውም የተሻሉ ናቸው። ወርልድ ክላስ ናቸው ነው አልኩት። ወርልድ ክላስ ከመንግስት ጋር ሆኖ ስለሰሩ ህዝባቸው የሚያምናቸው። ለምንድን ነው አንተ የሚታገለት ህዝብ ትግሉ ባለቤት ህዝቡ ከሆነ ለሱ የሚታገለት ከሆነ ለምንድን ነው ያልተከላከለ? ለምንድን ነው የማይከላከለ? ለምንድን ነው አማራ ክልል ህዝብ ሰላማዊ ሰልፍ ያልወጣው? ፋኖ እንዳይነካ ለምንድን ነው ሽፋን ያልሰጠው? ትግራይ ህዝብ ለቲፒኤልኤፍ ለምንድን ነው አሁን ሰላማዊ ሰልፍ ይወጣል ወይ? ትርኢት ያሳያል ወይ? ስታዲየም ላይ ወጥቶ ትግራይ ህዝብ ያሳያል? ትግራይ ወጣቶች ይሰራሉ ወይ? አይሰሩም። ስለዚህ ይሄ የሞተ ፖለቲካ ነው። አንዴ ነገር ያለው ለምንድን ነው ፋኖን ማይደበደበው መንግስት ማጠፋዎች አልቻለንም ያሉት? ፋኖን መደብደብ ከሀገር ማስለቀቅ ሌላውን ማስለቀቅ እንደ ኢህአዴግም ጊዜያዊ እፎይታ ነው የሚሰጣን። ተመልሰው መምጣታቸው መፈልፈሉ ስለማይቀር የእነሱን የበላይ አባት ኢጅፕትን እጅ መቁረጥ ነው። በቃ እዛ ያሉት ረዣዥም እጆችን መቁረጥ ስራ ላይ ሰርተናል። እኛ እኮ መንግስት እንዳሸነፈው እኮ ከዚህ በላይ ምን ላሳይ? አንድን ክልል በአንድ ክልል የተሰራውን ሪዞርት የአንድ ሉዓላዊ ሀገር መንግስታት ከሌሎች ጋር እየተፈራረሙ ሲያስፈራሩ የነበሩት አንገታቸውን ቆልፎ መጥቶ ሲያስመርቁ ኡጋዴን ላይ ከማየት የዘለለ ምን አይነት ድል ነው የምትፈልገው? የሶማሌ ክልል ፕሬዝዳንት፣ የጅቡቲ ፕሬዝዳንቶች፣ የኬንያ ተወካዮች ሄደው አንድን ሪዞርት አንድን ሆቴል ሄዶ ሲያስመርቁ እስከዛ ድረስ መሪዎችን ጎሮሯቸውን ጆሮውን ይዘ አንጠልጥለ ከማያት የበለጠ ድል ምንድን ነው የምትፈልገው? ኢጅፕት ቀን በቀን አሜሪካና የቱኒቱን እንድትል ከመድረግ የዘለ ከጅቡቲም ነቅለ ከሶማሌ ነቅለ ከኤርትራ ነቅለ አሜሪካ ቅበርኝ እስከምትል ድረስ መስር ከዚህ በላይ ድል ምንድን ነው የምትፈልገው? የአሜሪካ አየር ኃይል አዛዦች መጥተው ኢትዮጵያ ላይ ለምንድን ነው ወደና ነው? በጉርሻ ነው እንደመጡት አይደለም። ዲፕሎማሲያችን ተፈላጊ ነን፣ አሸንፈናል፣ ተሰልፈው እየጠበቁን ነው። ስለዚህ ወራዳ ፖለቲካ፣ ህዝቡን የማይመጥን ፖለቲካ አትስሩ። እኛ አካባቢ እየታፈነ ነው። ፕሮፌሰሮችን ታፍተናል እኛ ተወቶ ሌላ ተውና። ስለዚህ ጊዜ ያለፈበት የሞተ ፖለቲካ አትስሩ። ኑ ምሁራን አሉ የሚመሩት ወደ መሀል ነው። አመሰግናለሁ። እሺ ቴንክ ዩ ወንድሜ። ወደ ቅድስት እንሄዳለን። ቅድስታችን እዚህ ከተነሱ ሀሳቦች መጀመሪያ መልስ ልስጥና ወደ ዋናው አጀንዳ ቀጥላለሁ። የአማራ ህዝብ በተለያዩ ጽንፈኛ ብሔርተኛ የሚደርስበትን በደል እጅግ በጣም በበሳልነት ነው የሚያልፈው። ለምሳሌ በሰሜኑ ጦርነት ወቅት ዳባት እዛ ጭና ወረዳ ላይ ጭፍጭፍ ያደረገውን ሰራዊት 113 ሰው ምናምን ሲያዝ መሀላቸው ላይ ሴት አለ፣ እኛ እነዚህን ሰዎች አናስነካም ብለው ህዝቡ ከለላ ሰጥቶ ወረዳውን ያቃጠለው ሴቱን የደፈረበት ሙሉ ከተማው ነው ጭና የወደመው። ባይዘዊ ከለላ የሰጠ ህዝብ ነው። ሳንቃ ላይም እንደዛ ምናምን ያው የኮምቦልቻ ምናምን እስከ ደብረ ሲና የተነገረው ነገር እንደምታውቁት ነውና ይሄ የአማራ ፖለቲካ ነው። የአማራ ገበሬ ከልሂቃን ይበልጣል። ይገርመኛል ሳይማር አሁን ጓደኛችን አማርኛ እየሞከረ የነበረው ሞጊልዳ በቁምጣቸው ልክ ሰፋ ነው ምናምን ይላሉ ምናምን ያለው ያው በሀገር ግንባታ መሰረት የተለያየ ህዝብ እንደሚመሰክረው ምንም ጥያቄ የለውም። አማራ ግንባር ቀደም ነው ተወጥቷል። ያው አድዋ ላይ ኦሮሞም ሲዳማም ከምባታ ምንም ተሳትፏል። ግን ያው በሚኒሊክ ፊታውራሪነት ነው የተደረገው ማለት ነው። ምንም ጥያቄ የለውም። እና ያህን በማለት ስቀጥል ጽንፈኛ የኦሮሞ ብሔርተኛ አንድ መገለጫ አለው ብዬ እኔ በሪሰርች ደረጃ ማቅረብ እችላለሁ። ይህ ማረድ ነው ካራክተሪስቲክሱ፣ ቤሪ ካራክተሪስቲክሱ ቤዚኩ የጽንፈኛ ኦሮሞ ብሔርተኛ መገለጫ ምንድን ነው ስላቸው አድማጮች ማረድ ነው ብዬ መከራከርና ማሳመን እችላለሁ። እንዴት ሲሉኝ በተጨባጭ ራሳቸው ባመኑት መሰረት ዛሬ ብልጽግና በሰራው ዶክመንተሪ በምዕራብ በኩል ሆሮ ጉዱሩ ቄለም ዛሬ ወለጋ ላይ የተካሄደውን አይታችኋል። ሙስሊም አማራ በስማም ተብሎ ሲታረድ፣ አሩሲ ላይ ሲኖዶሱ ዛሬ መግለጫ ወጥቶ ነበር አይደል? ሳምንት አሉ ነው ክርስቲያን አማራ ቢስሚላህ ተብሎ ሲታረድ። ስለዚህ ሃይማኖት አይደለም ፖለቲካ። ይሄ የጽንፈኛ የኦሮሞ ብሔርተኛ መገለጫ ነው፣ ሃይማኖት አይደለም። እና የጽንፈኛ የኦሮሞ ብሔርተኛ መገለጫው ሰው ማረድ ነው፣ መግደል፣ መስፋፋት ብቻ አይደለም። ብዙ ብሔርተኛ ይሄ አካሌ እኔ ነው ይሄ ቦታ እኔ ነው ምናምን ሲል እናውቃለን፣ ሲያርድ ግን አናውቅም። ከዛ በመቀጠል የአማራ ገበሬ እንዳልኩ ከልሂቃን ይበልጣል ብዬ ነው የማስበው።
አቻችሎ እንትን የሚልበት ሁኔታ ዛሬ ላይ እኮ ከ300 ዓመት በኋላ ገዳ ማክበር ጀምራል ተብሎ ክልል ለጉራጌ ለምን አሰጠውም ታዲያ? እኛ እያጨበጨብን ነው ለምን እንደናንተ አልገደልንም ምናምን ሲል ያሳቀኝ። ክልል ለምን አሰጠውም ለጉራጌው? ለወላይታው ለምን አሰጠውም? ለሲዳማ የሰጠውን ክልል እና በጽንፈኛ ብሔርተኝነት ተደጋግፈህ መሀል አሰፋፈር ላይ ያለውን ብዙሃኑን ህዝብ ምን እያረክ እንደሆነ እያወቅን ጭራሽኛም በጽንፈኝነት መክሰስ በጣም ያስቃል። ዛሬ ፋኖ እንኳን ቢያጠፋ ቴዲ ሞክሶ ኦህዴድን ነው እጅግ ያው እኛ በነገስት 3000 ዓመት ታሪክ አለን። የሥርዓተ ህገ መንግስት ማዕከላዊነትን በጣም እናከብር ህዝቦች ነን። ይሄን ህዝብ ወደ ትጥቅ ትግል የከተተው ሙሉ ለሙሉ የሰላም በር ዘግቶ ያልቅስ ምንም አይመጣም በሰላማዊ ሰልፍ ሲጠየቅ፣ በፓርላማ አባል ሲጠየቅ፣ በተቃዋሚ ሲጠየቅ፣ በጋዜጠኛ ሲጠየቅ ምንም አያመጡም ብሎ ረግጦ ገሎ እንኳን ትጥቅህን ቀበቶን አስፈታለሁ ብሎ ወደዚህ ጦርነት ውስጥ የከተተን ኦህዴድ ስለሆነ ዛሬ ፋኖ ወጥቶ ጥፋት ቢያጠፋ ሰው ቢገል እኔ ብሌም ማድረገው ኦህዴድን ነው ፋኖን አይደለም። የውር ድንብር ነው ሁላችንም ትጥቅ እኛም እኮ እዚህ ምን ሰራተን እኮ እየላከን ነው ፋኖችም እናስታጥቀው። አማራጭ የለንማ። ጽንፈኛ ብሔርተኛ አስታጥቆ ህወሓትን ትጥቅ ሳያስፈታ አስፈትቻለሁ ብሎ ሁለት ምላስ ሲሆን አይታችኋል አይደል? ፊልድ ማርሻል መጀመሪያ ፈቱ አለን። ከዛ በኋላ አሁን አይ ፈታን እኮ ስንል አውቀን ዝም ያልነው ለሰላም ስንል ነው አለን። ስለዚህ ሊያስገድለን ነበር ማለት ነው። የተጠናከረ የትግሬ ብሔርተኛ ታጥቆ እያለ የተጠናከረ የኦሮሞ ብሔርተኛ ታጥቆ እያለ የአማራ ልዩ ኃይል በትኖ ትጥቁን አስፈትቶ በግልጽ ወጥቶ እንደሚዝትብን ከቡራዩና ከሰላሌ ወጣት መጣልህ እያለን የሚመካበት የታጠቀ ኃይል እያለ እኛን ሊጨርሰን ድሬዳዋን ከሶማሌ ሊወስድ ወናጎን ከጌዲዮ ሊቀማ አዲስ አበባን ከብሔር ብሔረሰቦች ሊወስድ ምናምን ሊያረግ እኛም በጽንፈኝነት መፈረጃ አትችልም። ከዛ ይሄ የህወሓት ተላላኪነት የሻዕቢያ ተላላኪነት የሰማነው ተረት ነው። በሰላም ጠይቀናል ሳንጠይቅ ቢሆን የተገደል ነው። ሌላ አማራጭ ሳንወስድ ቢሆን ኖሮ የትጥቅ ትግልን የመጨረሻ አማራጭ ያደረግነው ለዚህ ሰበብ ትሰጣላችሁ። ከህወሓት ጋር ከሻዕቢያ ጋር ምናምን የሚገናኝ ትግል አይደለም። ይሄ የመኖርና ያለመኖር ትግል ነው። ቅዱስ ትግል ነው። ከተሸነፍን ከተበተንን እነዚህ ሰራዊቶች ወደ ቤታቸው ከገቡ አዲስ አበባ ፊንፊኔ ትሆናለች። ጉራጌ ወደ ኦሮሞነቱ በሞጋሳ ይገባል። ጌዲዮ ወናጎን ይለቃል። ድሬዳዋን ይወስዷታል። ጽንፈኛው ተስፋፊው የኦሮሞ ብሔርተኛ ሙሉ ለሙሉ ኢትዮጵያን ቁማር ይበላል። አገሩም ትፈርሳለች። ምንም ጥያቄ የለውም። ፋኖ ትጥቁም ፈቶ ወደ ቤቱ የገባለት ሁላችንም አገር አይኖረንም። አገር ስትፈርስ ደግሞ ሁላችንም ላይ ነው የምትፈርሰው። መቼም ደባርቅና ደንበጫ መታ አትገዛንም። ምንም ጥያቄ የለውም። ግን የፈረሰ አገር ይኖረናል። የጎበዝ አለቃ የሚመራበት ሁሉም እዛም እዚህ ሎርዶች የሚመሩት እንትን ይኖረናል ማለት ነው። እና እንደዚህ አይነት እኛም በጽንፈኝነት መክሰስ ወንጀል ነው። እኛ እጅግ በጣም የሚቻቻል በጣም እንጃ ደም ውስጥ ባላንስድ የሆነ እንትን ነው ፖለቲካ ነው ሲሰራ ማቀው እኔ በዚህ በአማራ በኩል እና ጭራሽ በጣም በጽንፈኝነት የምናውቃቸው አካሎች ትላንት ኢትዮጵያን ኮሎናይዘር ስቴት ናት ኢትዮጵያ ቶፍ ኦሮሚያ ምናምን ያሉ አካሎች ዛሬ እኛን እንደዚህ ሲሉ በጣም አሳዛኝ ሾኪንግ ነው። እና አሁንም ድረስ ተስፋፊም ጽንፈኛም የእናንተ ብሔርተኝነት ነው እንጂ የአማራው ኃይልማ ሴንተር ነው። ምንጊዜም ሴንተር ዊንግ ላይ ያመዘነ ፖለቲካ ነው የሚሰራው። እና አገርኑን ብሎ ካርታ ይዞ ምናምን እንትን ብሎ ምናምን የሚመጣ እንትን የለንም እኛ። ይሄ ደግሞ ፋክት ነው እንጂ ኦፒኒየን አይደለም፣ የኔ እንትን አይደለም። የቅድሙን ዋናውን አጀንዳ በሁለተኛው ይልበታል። አመሰግናለሁ ቴዲ። እሺ ቴንክ ዩ ሴቭ ቤቲ። ሰላም እንዴት ናችሁ? የሚባሉትን ሀሳቦች ለማዳመጥ ሞክሬያለሁ። ማለት ከሁሉም ሳይድ የራሴን ሀሳቦች ለመውሰድ እሞክራለሁ። ስለ አማራ ሲወራ እኔም አማራ ስለሆንኩ በጣም የሚያንገበግብ ነገር ነው። አሁን ያለንበት ሁኔታ የአማራ ገበሬ ኢቭን ከሰው ጋር ሲጣላ በህግ የሚያምን በህግ አምላክ ብሎ ሰው በህግ አምላክ ካለ ጻቡ እንኳን የሚያበርድ ማይንድ ሴት ያለው ህብረተሰብ ውስጥ ነው ያደግ ነው። አማራ እንደ ህዝብ በጣም ትልቅ ህዝብ ነው። ትልቅ ታሪክ ያለው ህዝብ ነው። አማራ እንደ ህዝብ ሌሎች ብሔሮች ላይ ያሳደረው ምንም አይነት መጥፎ ነገር የለም። ግን ሁሉም ክልል አማራ ላይ እንደዚህ የጣት መቀሰሩ በጣም የሚያሳዝን
ሁኔታ ነው። ኢቨን እንኳን በሚታወቁ ሚዲያዎች በግልጽ የአማራን ህዝብ የሚሳደቡ የተለያዩ ክልል ኢሊቶች አሉ። እነሱም በህግ የማይጠየቁበት ሀገር ውስጥ ነው ያለ ነው። እንደ ህዝብ ስንሰደብ፣ እንደ ህዝብ ስንገፋ፣ እንደ ህዝብ የክልላችን ማህበረሰቦች ሌላ ክልል ውስጥ ገብተው የመስራት ነፃነታቸው ሲነፈግ ሳይሰርቁ ሌላ ክልል ውስጥ ገብተው ሌላ ሀገር ውስጥም እኮ ሄዶ ሰው ያለማል ይለፋል። እናንተም ያላችሁት ሌላ ሀገር ውስጥ ነው። ሌላ ሀገር ውስጥ ሆናችሁ ሰርታችሁ በምታስገኙት ነገር ያን ሀገር ትጠቅማላችሁ። ስለዚህ እንደ ህዝብ ሌላ ሀገር ሄዶ ሰርቶ እንዳይበላ፣ ሌላ ሀገር ሄዶ እንዳይኖር፣ በሰላም እንዳይኖር የሚገፋ ህዝብ ነው። ይሄ ደግሞ በጣም የሚያሳዝን ነው። አንድ ሀገር ሆና የምትቀጥለው ሁሉም በፍትሃዊነት የሚኖርባት፣ ሁሉም በፍቅር የሚኖርባት ሀገር ስትሆን ነው እንጂ አንዱን የምትገፋ፣ አንዱን ጽንፈኛ፣ አንዱን ነፍጠኛ እያለች የምትወረውር ሀገር ለማንም አትጠቅምም። ሰላም ከሆነ የምንፈልገው ሰላም ሁሉም ጋር ነው መሆን ያለበት። ሰላም መኖር ያለበት ሁሉም ጋር ነው። ፍትሃዊነት የምንፈልግ ከሆነ ፍትሃዊነት መስፈን ያለበት ሁሉም ጋር ነው። አንዱ ጋር የባለጊዜነት ስሜት ከተፈጠረ ሌላኛው ደግሞ እንደ ተጨቋኝ ራሱን የሚያስብበት ሀገር ከሆነ እንደ ሀገር ለመቀጠል በጣም ይከብደናል። ቴዲ ያነሳው ሀሳብ ላይ ህወሓቶች ምንድን ነው የሚፈልጉት የሚል ሀሳብ አንስቶ ነበርና እኔ ሳስበው እነዚህ ሰዎች ምንም መረጋጋት አይፈልጉም። ማለት ሁሉ የሚፈልጉት ጦርነት ነው። በህይወት ለመኖር ህይወታቸውን ለማስቀጠል እስትንፋሳቸውን ለማቆየት ሲሉ የትግራይን ክልል ህዝብ ወጣቱን ተስፋ እንዳይኖረው፣ ከሁሉም ጋር ተስማምቶ እንዳይኖር፣ በረሃብ እንዲሰቃይ፣ በጦርነት ብዙ ትግራውያን የአካል ጉዳተኛ እንዲሆኑ የሚያደርግ ከዛም አልፎ ደግሞ አማራ ክልል ውስጥ ያሉትን ህዝቦች ሰላም ባለመስጠት ሁሌ ግዛት ምንድን ነው መሬት ምንድን ነው? አሁን እኮ ስናስበው ወልቃይት፣ ጠገዴ፣ ጸለምት አሁን የትግራይ ጊዜያዊ አስተዳደር ያስተላለፉት መልእክት ላይ ለትግራይ ቴሌቪዥን ግዛቱ የኛ መሆኑን ለማሳየት ነው የሄድ ነው ብለዋል። ምንድን ነው ግዛት? እዛ ቦታ ላይ ያለው ያ ቦታ ለማን ነው በፍትሃዊነት የሚገባው ነገር የሚለውን ነገር ሁሉም መረዳት ያለበት ይመስለኛል። ኢቭን የፕሪቶሪያ ስምምነት ሲስማሙ አማራ ክልልን የወከሉት እነማን ናቸው? አማራ ክልልን ወክለው ከነሱ ጋር ስምምነት የፈጠሩ እነማን ናቸው ብለን ስናስብ ሌላ ጥያቄ ነው። እዛ አካባቢ ያለ ህዝብ፣ እዛ አካባቢ ሲኖር የነበረ ተወላጅ ባለ ርስት እያለ አማራ ክልል ፓርላማ ውስጥ ያሉ ባለስልጣናት የአማራ ክልልን ህዝብ ይወክላሉ ብዬ ስለማላምን ነው። እና በእነሱ ሀሳብ ብቻ የአማራ ክልል ተወክሏል እና ስምምነቱ ልክ ነው ማለት አይደለም። ምናልባት እነሱ የነሱን ክልል ፍላጎት ለማስጠበቅ የራሳቸውን አስተዋጽኦ አድርገው ሊሆን ይችላል። ግን እንደ አማራ ደግሞ እኛ የምንጠይቃቸውን ጥያቄዎች ተመልሰውልናል። እዛ ስምምነት ውስጥ የኛ ሀሳብ ተካቷል የሚለው ነገር ሌላ ጥያቄ ነው። ስለዚህ እኛ ባልተስማማንበት ሁኔታ ክልሉ ግዛቱ የኛ ነው ብሎ ለማረጋገጥ ጦርነት ማወጅ እና እዛ አካባቢ ተረጋግቶ በሰላም እየኖረ ያለን ማህበረሰብ መግደል፣ ማባረር፣ ማፈናቀል ይሄ ከበፊትም የለመዱት ነው። ግን ልክ አይደለም። እንደ ህዝብ እኛና የአማራ ክልል ህዝብና የትግራይ ክልል ህዝብ ተስማምቶ ተፈቃቅሮ ተዋልደናል። እኛ ቤተሰቦቻችን ከትግራይም ከአማራም ናቸው። መኖር ያንን የሚያስማማ አብሮ ለመኖር የሚያስችል ነገር ማምጣት ሲጠበቅባቸው ካለፈው ስህተታቸው ተምረው አብሮ የሚያኖር ነገር ማምጣት ሲጠበቅባቸው ግን እነሱ እያመጡ ያሉት ምንድን ነው? ጦርነት፣ ውጊያ፣ ዳግም እልቂት፣ ዳግም እርሃብ ወደዛ ነው ሊድ እያደረጉ ያሉት። 4 ኪሎ ድጋሜ አሁን መላ ኢትዮጵያ ህዝብ የህወሓት ሰራዊት የህወሓት አመራሮች 4 ኪሎ ገብተው ስልጣን ቢቆጣጠሩ ምን እንደሚፈጠር ያውቃል መቼም። እንደ ህዝብ ደግሞ እንደ አማራ እነሱን ደግፈናቸው እንኳን ስልጣን ላይ እንዲወጡ ብናደርጋቸው እኛ ላይ የሚያደርሱት ነገር ምን እንደሚሆን መገመት የሚያቅተን አይመስለኝም። እኔ አሁን ከፋኖ ከማንም ወይ ኦኬ እሺ። ስለዚህ
ስለ አማራ ክልል ህዝብ የምታወሩትን ነገር በሚቻለው መጠን ተጠንቀቁ። ምክንያቱም አማራ እንደ አማራ ኢትዮጵያን የሚፈልግ ከኢትዮጵያውያን ጋር አብሮ መኖር የሚፈልግ ግን እንደ ህዝብ የተገፋ ግሩፕ እንጂ ኢትዮጵያን ለማፍረስ የሚንቀሳቀስ ሌሎች ኢትዮጵያውያንን ደግሞ አሳንሶም አተልቆም የሚያይ ህዝብ አይደለም። ስለዚህ ለአማራ ክልል ህዝብ ያላችሁን እሳቤ ብታስተካክሉ ደስ ይለኛል። ምክንያቱም እኛ ሀገራችንን በጣም ነው የምንፈልጋት። ሀገራችን እንድትኖር ሰላም እንዲሰፍን ነው የምንፈልገው። ከሁሉም ብሔረሰብ ጋር ተስማምተን በዩኒቲ ነው መኖር የምንፈልገው። ግን መብታችን እንዲከበር እንፈልጋለን። አማራ እንደ ህዝብ ታሪኮችን የውሸት ታሪኮችን እያነሱ የሚጨፈጨፍ ህዝብ፣ የሚገደል ህዝብ እንዲሆን አንፈልግም። ያ ነገር ከመጣ ደግሞ የሰርቫይቫል ጥያቄ ስለሚሆን ሁሉም አማራ አንድ ሆኖ በህይወት ለመቆየት ትግሉን መቀላቀሉ አይቀርም በሂደት ማለት ነው። ስለዚህ ይሄ ነው ማለት የምፈልገው። አመሰግናለሁ። ቴንክ ዩ። እሺ አሁን እኔ እዚህ ጋር ነው እኔ ለማወቅ ካለኝ ጥረት ነው ወይም ደግሞ አድማጭ ተመልካቾቼ እኔ የምጠይቀውን ጥያቄ ይጠይቃሉ። የአማራ ልጆች ይጠይቃሉ፣ ሌላውም ይጠይቃሉ። ፖለቲከኛ ደግሞ ማስረዳት አለበት። ማስረዳት ካልቻለ ፖለቲከኛ ወይ አልገባውም ማለት ነው። እኔ እንደ አንድ አወያይ ለምሳሌ ጀነራል ተፈራ ማሞ ይሄን ብሏል በአንድ ወቅት ያሉ ነገር ግን እንደ ዋነኝነት መስመራዊ ጥያቄ የማነሳው ከኤርትራና ከትግራይ ኃይሎች ጋር በተደጋጋሚ ትገናኛላችሁ ይባላል። ይሄ ምን ያህል እውነት ነው? እውነት ትገናኛላችሁ? እዚህ ላይ ምንድን ነው አገዛዙ እንዳገዛዝ ያነጣጠረው በሰሜን ኢትዮጵያ ህዝቦች ላይ ነው። ይሄ ምንም እንትን የለውም። በገሃድ ባለፈው አዲስ አበባ ላይ ባደረጉት ስብሰባ ሰሜነኞችን ምክንያት አድርገው የማጥቃት ፍላጎታቸው በተለያየ ጊዜ ተናግረውታል። ይሄ ማለት አማራውንም ትግራይንም ኤርትራንም የማጥፋት ፍላጎት ነው፣ በግልጽ አቅም አጥሮት እንጂ የታየው። ከዚህ የተነሳ ምንድነው የምናደርገው? እኛ ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ይሄ ኢንተርቪው በነገራችን ላይ ባልሳሳት የዛሬ 6-7 ወር በፊት የነበረ ነው። አሁን ደግሞ ተለውጧል። አዲስ አደረጃጀት ከእንትን ካሉ በኋላ ሌሎች ነገሮች አሉ። በጣም የቆየ እንደሆነ ታሳቢ ያድርጉና አድምጦ አልቋል። በአማራው ላይ እየተደረገ ያለው በሌሎቹም ላይ አንዣቧል። ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። እስካሁን ግን ግንኙነት አልነበረንም። ከዚህ ጋር ተያይዞ ባለፈው ለምሳሌ ስለ ጀነራል ምግበ ያነሳው ራሱ ትንኮሳ አገዛዙ ለውጊያ ከመተንኮስ ለማስፈራራት ሞራል የለሽነቱን ነው እንጂ አንድም ቀን ከትግራይ ጀነራሎች ጋር ግንኙነት ተደርጎ አይታወቅም። በዚህ ጉዳይ እነሱ ሊገቡ አይችሉም። እኛም ከነሱ የምንፈልገው ነገር የለም። ኦኬ፣ ቀላሉ ጥያቄ እኔ ላይ ተረኛ ዘለኸኛል ልልህ ፈልጌ ነው። አልዘለልኩም። አንድ በተደጋጋሚ ልኮ የቆየ ልጅ አለ። ከዚህ በኋላ ሰው ባላስገባ እመርጣለሁ። ፕሊስ ጥለው ቀን እናንተ እንላለን። የመጨረሻ አንዳንድ ዞር እንሰማና እንለያያለን። አሁን ቀላሉ ጥያቄ አሁን የቲፒኤልኤፍ ጄኔራሎች በተናጠል የሚሰጡትን ትንታኔ በደንብ ያደመጠ ሰው ሌላው ይቅር፣ ገብረ ጻዲቅ ቃል አቀባዩ በቅርቡ እንኳን የሰጠውን ቃለ መጠይቅ በደንብ ያደመጠ ሰው፣ ጄኔራል ታደሰ ወረደ፣ ሌተናል ጄኔራል ታደሰ ወረደ ትላንትና የሰጡትን ያደመጠ ሰው፣ የደብረ ጽዮንን ያደመጠ ሰው፣ አሁን የጦሩ መሪ ተፈራ ማሞ ጀነራል ተፈራ ማሞ የተናገሩትን ያደመጠ ሰው። ኦኬ፣ አሁን እናንተ እዚህ ጋር አንዳንዶቻችሁ ግዛቱ የኛ ነው ትላላችሁ። የአማራ ህዝብ አጽመ ርስቱ ነው። ወልቃይት ወይ በረሳሽ ቀኝ የተርሳኝ ላለፉት 30 ዓመታት ወይም 27 ዓመታት የመታገያ አጀንዳችሁ ነበር። እንደ ሞቶ የምትጠቀሙት ነበር። አብረን የነበረ ሰዎች ነን። ወልቃይት ወይ በረሳሽ ቀኝ የተርሳኝ፣ በረሳሽ ቀኝ የተርሳኝ የትግል መፈክር ነበር። በቅርቡ ጀነራል ገብረ ጻዲቅ ወራሪዎቹ እያሉ ይጠሯቸዋል እናንተን ወይም ደግሞ አካባቢውን የያዙ በእሸተ ደምለውና በኮሎኔል ደመቀ የሚመራውን
ምዕራብ ትግራይ ያለው የሚጠሩትን ቦታ ሁሉም የቲፒኤልኤፍ ሰዎች በሁለት መንገድ እንቀበላለን። አንድ በሰላማዊ መንገድ የፌዴራል መንግስት እንደሰጣቸው ይመልስልን፣ ሁለት በክንዳችን እናስመልሳለን ይላሉ። ወራሪዎችን በከተሜ ቋንቋ ገርፈን እናስወጣለን ይላሉ። እነዚህ እነ ጀነራል ተፈራ ማሞ ደግሞ እነሱንም ያማከለ ሰሜናውያንን ለይቶ የሚያጠቃ ቫይረስ ተነስቷልና ማጥፋት አለብን፣ የለውና አደጋ አለብን ይላሉ። እነኚህ እናንተን ለማስለቀቅ ይመጣሉ፣ እናንተ እነሱን ለማዳን ትሄዳላችሁ። መተላለፎች አሉና በምንድን ነው የተስማማችሁት ነው የኔ ጥያቄ። ነው ወይስ የተስማሙት ሌሎች ናቸው ነው የኔ ጥያቄ። እነሱ ከመጡ የኛ አጽመ ርስታችን ነው ብላችሁ የምታስቡትን ግዛት ሊያስለቅቋችሁ ነው፣ ወይ በሰላማዊ መንገድ ወይ ገርፈው ወይ በጉልበት ማለት ነው። እናንተ ደግሞ የእነሱ ሁሉና የኛ ምልውና ነው እስከ መጨረሻው ድረስ ደም ጠብታ ድረስ እንታገላለን ከእነሱ ጋር አብረን የሚል አይነት እንደምታለው አረፍተ ነገር ትጠቀማላችሁ። አልፎም ሰሜናውያን ይሄን ማስረዳት አለብህ። ይሄን አድበስብሰ የምታልፈው ነገር አይደለም ማይ ፍሬንድ። ኢትዮጵያ እንደ ደቡብ እንደ ሱዳን አልቡርሃንን ብቻ እናስወግድ ካሉ በኋላ ጀነራል ሐምዳን ዳጋሎ እና ማን ነው ሐምዳን ዳጋሎ አምቲቲና ማን ነው የሳፉና ያሬሲፍ አንደኛው ማን ነው? አልበሽሪን ካስወገዱ በኋላ ዳጋሎ ጀነራል ሐምዳን ዳጋሎ አልቡርሃን በሽራ ኖ አልበሽርን ካስወገዱ በኋላ አልቡርሃን እና ጀነራል ሐምዳን ዳጋሎ ካርቱም ላይ እንደተዋጉት አዲስ አበባ ላይ እኮ መታኮስ የለብም እኮ። መጀመሪያ ፖለቲካ ጽድት አድርገህ ለፍ ለአድማጭ ተመልካቾችን ማስረዳት እኮ አለብህ። የሰማይና የምድር ያህል ልዩነት አለ ወይ? እናንተ አልሰማችሁም ነው? አትሰሙም ነው? እኔ እኮ ግራ ስለገባኝ ነው። ምንድነው ከነሱ ጋር ያሉን? እነሱ ለእናንተ ኤግዚስቴንሻል ትሬት ሆነው ነው እየመጡ ያሉት። እናንተ ደግሞ ለነሱ የኤግዚስቴንሻል ትሬት ስላለባቸው አብረን እስከ መጨረሻ ከነሱ ጋር እንታገላለን እንጠብቃቸዋለን እያላችሁ ነው ያላችሁት። እና ምንድነው አንድ ያደረጋችሁ ነው?